ላይብራሪ ነው የማድረው። በቃ ላይብራሪ አድራለሁ ቁጭ ብዬ። ጧት ለጽዳት ይመጣሉ 12 ሰዓት እዛ ጽዳት እንትን የሚሉት ሲመጡ ወጥቼ እሄዳለሁ። እናት ወንድሞች ስለተማርክም እንድትረዳቸው ምናምን ይፈልጉ ይሆን? ባህር ዳር የተወሰነች ብር ነበረች ልብሴ በከፈትኩኝ ያንን ከስር ብዬ 3000 ብር ይዤ አዲስ አበባ ገባ። በጣም ለረጅም ዓመት ትምህርት ላይ ነበረ ተስፋችን የነበረው። ትምህርቱ ራሱ አሁን ወዴት እየሄደ ነው? ማን ነው እየተቀጠረ ያለው? ማን ነው ስራ እየሰራ ያለው? እኔ መጀመሪያ ቻሌንጅ እንደውም ህይወቴ የጀመረው የምለው መማሬ ነው። ከመማሬ ደግሞ በማድረግ መመረቂ። የቀን ስራም ባሬላም ተሸክመሃል? እንዳው በደንብ 16 ብር ነበር ያኔ በቀን የሚከፈለው። ትምህርት ምን እንድትሰጥህ ነበር አንተ ስታስብ የነበረው? 12 ዓመት የምትማረው አንድ ዲፓርትመንት ለመምረጥ ነው። ልክ 12 ዓመቱን ገለኸው ዩኒቨርሲቲ ጆይን ስታደርግ የ12 ዓመት ልፋት ዜሮ ነው የሚሆነው። የሆነ ቤት ጓደኞቼ ጋር ነው የምኖረው ብያለሁና አላዋጣም የሆነ ነገር ጭንቅ ይለኛል በቃ። ከዛ ማታ ራስ ሲባል ኧረ ምናምን ችግር በጣም መጥፎ ነው በነገራችን ላይ። ከምንም በላይ ደግሞ በዚህ ዘመን ላይ ወጣቱ ነው መገኘት በጣም ከባድ ነው። ዘንድሮ እንደዚህ በጣም ኤክሰስ ነው የሚጨነቀው። አዳር አልተኛም ተኝቼም አላውቅም። ተማሩ ስትል ችግር ነው አንተ ምን አመጣህ ሊለን ነው። አይ እንደው ሌላ አማራጭ እዩ ስትል አንተ ስላልተሳካልህ ሊሉ ነው ይሉኛል። ሰላም ተነስተልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ብርሃን የተሰኘ ልጅ ይዘን መተናል። ብርሃን በአርባን ኤንድ ሪጂናል ፕላኒንግ የተማረ ልጅ ነው። ብርሃንን ወደዚህ ስቱዲዮ ስንጋብዘው ከዚህ በፊት የምታስታውሱ ከሆነ ከአንድ እንግዳችን ጋር ትምህርትን በተመለከተ በጣም ሰፊ ውይይት አድርገን ነበር። እኛ ኢትዮጵያውያን ትምህርትን ስንማር እንዴት ነው የምንማረው? ለምንድን ነው የምንማረው? ትምህርትን እስከተማረን በኋላ ምን ያክል ያግዘናል? ይሄ በተጨባጩ ዓለም ላይ ያለው ኢፌክት ምንድን ነው የሚለውን ከብርሃን ጋር አብረን እናያለን። ከተመረቀ በኋላ በጣም በማዕረግ የተመረቀ ልጅ ነው። ትምህርቱም ኢንጂነሪንግ ትምህርት እንደምታውቁት ቀላል ትምህርት አይደለም እና በማዕረግ ተመርቆ አዲስ አበባ ከተማ ላይ ስራ ፍለጋ በጣም ብዙ ዓመት ነው የፈጀበት። እንደውም ሲያጫውተኝ እንደነበረው አስተናጋጅ እንኳን ለመሆን በጣም የከበደው ልጅ እንደሆነ እየነገረኝ ነው። እና ምንድን ነው ትምህርት? ከትምህርት ምንድን ነው የምንጠብቀው? በዚህ አካሄድ ስንል ትምህርት ኮምፕሊትሊ አይረባም ለማለትም አይደለም። ነገር ግን የተማርነው ትምህርት የት ድረስ ነው ሊያደርሰን የሚችለው? እንዴት ነው በተማርነው ትምህርት መጠቀም የምንችለው የሚለውንም አንድ ላይ የብርሃንን ህይወት እያየን ነገሮችን ማስተካከል ይረዳ ዘንድ ብለን እናስባለን። ብርሃንን የሚመስሉ በጣም ብዙ ከተለያየ ዩኒቨርሲቲ ተመርቀው ጭንቀት ላይ ያሉ ልጆች አሉ። እነዛንም ልጆች በማሰብ በዜሮ ዓመትም ወደ ስራ እንዲገቡ በማስቻል የበኩላችን አስተዋጽኦ እንድናደርግ በዶቃ ቲም እጠይቃለሁኝ። ብርሃን እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንዴት ነህ? ሁሉ ሰላም? ሰላም እግዚአብሔር ይመስገን። እንግዲህ ስናወራ እንደነገርከኝ በጣም ታፍ የሆነ ታይም እንዳሳለፍክ ነግረኸኛል እና አድማጮች ጋር መተዋወቅ እንድንችል ብርሃን የተወለድክ እድገትህ የት ነው? አንደኛ ደረጃ ሃይ ስኩል ላይ የነበረህን ቆይታ። እሺ ያው እንደነገርኩ ብርሃን አማረ እባላለሁኝ። የተወለድኩት ሰሜን ወሎ የሰሜን ወሎ መናገሻ ወልዲያ ከተማ ውስጥ ነው። እዛው ተወለድኩ፣ እዛው አደግኩ፣ እዛው ተማርኩ። የመጀመሪያ ደረጃዬንም እዛ ነው የተማርኩት። ሁለተኛ ደረጃም እዛው ነው የተማርኩት። እንዴት ነበርኩ ሁለተኛ ደረጃ ላይ? በጣም ቆንጆ ነበር፣ አሪፍ ነበር። አካዳሚክ ፐርፎርማንስም ከድሮ ጀምሬ አሪፍ ነበር። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ማለት ይቻላል እስከ 10ኛ ክፍል ደረጃ ለቄ አላውቅም። የደረጃ ተማሪ ነበር? አዎ የደረጃ ተማሪ ነበርኩኝ። በጣም ቆንጆ ጊዜ ነበር፣ ደስ ይል ነበር። አንደኛ ደረጃ ላይ በተለይ አላርሊ በእኛ ዘመን የነበረው እየሰማን ያደግነው ነገር አለ። አንድ ሰው ከተማረ ጥሩ ውጤት ካለው ጥሩ እውቀት ካለው የወደፊት ህይወት ብርሃን ነው። ያ ትሬንድ ነበረ በእኛ ዘመንና ያው ቆንጆ ነበር። ሃይ ስኩል ላይ የምታስታውሰው ነገር አለ? በተለይ ሃይ ስኩል 10 11 12 ላይ ትንሽ ቻሌንጂንግ ነው። አት ዘ ሴም ታይም ቤተሰብ ያግዝህ ነበረ? እንዴት ነበር ከቤተሰብ ጋር የነበረው ነገር? ቤተሰብ ጋር ኖርማሊ ሶስተኛው አራተኛ ክፍል እያለሁ ይመስለኛል እኔ ከቤተሰብ ሐሳብ የወጣሁት። ማለት
እናቴ ጋር ነው ያደግኩት። እስከ 8ኛ ክፍል እናቴ ጋር ብቻ ነው ያደግኩት እና መስራት አልችልም ነበር። ያው ከገጠር የሆነ ነገር ይመጣል ያንና እናቴ በጣም የዋህ ነበረች፣ እግዚአብሔር ምስክሬና እኛ ከተማ ውስጥ ነበርን፣ ከኛ ውጭ ቤተሰብ አልነበረም እና ከገጠር ይመጣሉ ምናምን፣ ያው እንግዳ ይመጣል እና የሆነ ነገር ታደርጋለች። ከዛ ለኛ ያልቃልና 3ኛ ክፍል እያለሁ ይመስለኛል ሰፈር ላይ የሆነ ሰው የጎረቤታችን በመኪና የመጀመሪያ ገቢ ያገኘሁበትን ነው የምነግርህ፣ ራሴን የቻልኩበት እና እንዳጋጣሚ ከሆነ ከመኪና እንጨት ያስወርዳል ይሄ ቤት መስሪያ። ከዛ በዛ እድሜ ዝም ብዬ ወዛደር ሲያስገቡ አብሬ ያግዛቸው ነበር እና ብር 50 ይሰጠኛል የመጀመሪያ ቀን። ከዛ እንዳጋጣሚ ያው ቤትም የለም ነበር ማለት የሚያግዛት የለም እናቴና እናትህ ስም ማን ናቸው? ወርቅነሽ። እሺ። ከዛ ያችን ብር 50 ከሰጠኝ በኋላ በእኛ ዘመን እቺ ብስኩት የምትባል ብስኩት ነበር የ75 ሳንቲም፣ በቃ እሷን ገዛሁ ምናምን። ከዛ የሆነ ነገር ጭንቅላቴ ማሰብ ጀመረ፣ በቃ መሰራት ከተቻለ ገንዘብ ይገኛል የሚለውና ከዛ ጊዜ ጀምሮ ነው ራሴን የቻልኩት። በቃ የሆነ ነገር አደርጋለሁ፣ ልብስ ገዛለሁ ከ3ኛ ክፍል ጀምሬ። ከዛ በኋላ ምን መስራት ጀመረ? ከዛች የመጀመሪያችን አገኘሁኝ። ከዛ አሳምቡሳ ነበረኛ ጋር አሳምቡሳ እንሸጥ ነበር፣ እንዲህ እያዞር ከትምህርት መልስ እሸጥ ነበር። በቃ ይሄ እንደማንኛውም ኢትዮጵያ በእኛ አካባቢ የተለመደ ነገር አለ አሳምቡሳ። ከዛ ከፍ ስትል የቀን ስራ፣ ከዛ 10ኛ ክፍል ላይ 9፣ 10፣ 11፣ 12 እንትን ጀምሎ የሚባል ስራ ነበር። ምንድነው ጀምሎ? ጀምሎ ሱቅ በደረቴ ነው እና እሱ አውቀዋለሁ። ጀብሎ ነው የሚባለው እና እሱን ቀን ትምህርት ቤት ውላለሁኝ፣ አዳር እሱን እሰራለሁ እስከ 9 ሰዓት። ይሄ መጠጥ ቤቶች ጋር ምናምን እየዞርክ ጀብሎ ትሰራለህ? ምክንያቱም ቀን ላይ እንደዛ ከሰራ አሁን ጀምሎ ሞር የምሸጣቸው እነዚህ ሲጋራ ምናምን ነውና የገዛኸውን ለሊት እጥፍ ነው የምሸጠው። የ100 ብር ዕቃ ከገዛህ 200 ማለት ነውና ያን ሰራ ነበረ በደንብ። ከስንተኛ ክፍል ጀምሮ ማለት ነው? ከ9ኛ ክፍል 9፣ 10፣ 11 ምክንያቱም ትንሽ ከፍም ስላልኩ በእድሜ እንደዛ ለሊት ሰራ ነበር እና ግን ደስ ይል ነበር ማለት ልጅነት ላይ። እናትህንም ታግዛታለህ? በደንብ በቃ ከ4ኛ ክፍል ጀምሮ በደንብ ወጭም ሁሉን ነገር ከቨር አደረግ ነበር። የቤት ኪራይ ምን ብዙ ነገሮችን ከቨር አደረግ ነበር። ከዛ ነው እንደገና 8ኛ ክፍል ላይ በጣም ጫናዎች እየበዙብኝ ሲመጡ እሷም በቃ ይሄን ያክል ብላ ወደ ትዳር ገባሽ። ከዛ ነው አንተ ብቻ ነበርክ ልጃቸው? አዎ እኔ ብቻ ነበርኩ። አሁን ላይ 2 አሉ እና እስከ 12ኛ ክፍል እንደዛ ነው የተማርኩት። እና ግን ችግር አለ ማለት በጣም ትቸገራለህ ምናምን፣ ግን ችግሩን አላስታውሰውም ነበር። ቢኮዝ በዙሪያ ብዙ ሰው አለ፣ ያኔ የሚያማክር ሰው አለ፣ ጓደኞች አሉ፣ የሆነ ልጅም ነህ ምናምን ሩጠህ በት ብለህ የሆነ ነገር ታመጣለህ እና እስከዛ ደስ ይል ነበር። እስከ 12ኛ ክፍል ያለው። እስከ 12 ደስ ይላል። ግን አሁን እንደነገርከኝ እናትህንም ታግዛለህ፣ ጀብሎም ትሰራለህ። ከዛ በኋላ ደግሞ ተመልከት፣ እስከ ሌሊቱ 9 ሰዓት ከሰራ በምን ሰዓት ነው የምታነበው? ከዛ ትምህርት ቤትስ እንቅልፍ አትቸገርም? እንዴት ነበር ይሄ ቆይታ? አዎ እንቅልፍ ትቸገራለህ። 9 ሰዓት ኢቭን ሁላ ምን አደርግ ነበር 9 ሰዓት እመለሳለሁ። ከአንድ ጓደኛ ነበረኝና ኦኬ፣ ለሊት 9 ሰዓት ወደ ቤት እመለሳለሁ። ከዛ ጀርባ ከቤታችን ጓሮ የሚባላልና እንዳረብሻቸው እያልን እዛ እንተኛ ነበር። ማለት ጓሮ ማለት ውጭ ነው? ውጭ ላይ ከቤት ውጭ ላይ እና እንትን ነው በጣም ስለሚደክምህ በቃ የሚገርም ምንም አታየውም ሁሉ መሬቱን እንቅልፍ ይወስዳል። በቃ ትተኛለህ። የልጅ ጭንቅላት ነው በጊዜው በቃ እዛ ጧት ትሄዳለህ ትምህርት ላይ። እኔ እንጃ እንደመሰጠትም መሰለኝ ትምህርት አንዳንዴ ይሄ የትምህርት ተሰጥኦ አለው መሰለኝ። ብዙ አላነብም ግን በጣም በቃ በሲሚስተር ነው ማለፍ የነበረው። ከ2 ወር 3 አሁን በሲሚስተር ነበር ማለፍ። አላነብም ግን በቃ ፈተና ምንም እሰራለሁ በደንብ። ከዛ በደንብ በህይወቴ እንደውም ያነበብኩት ዩኒቨርሲቲ ከገባሁ በኋላ ነው። በቃ ከዛ በኋላ ነው ህይወትም ዩኒቨርሲቲ ገባሁ። ከዛ 12ኛ ክፍል ውጤት ስንት መጣለህ? 12 በጣም ቻሌንጅ ውስጥ ነበርኩ በጊዜው። በጣም ብዙ ቻሌንጅ ውስጥ በቃ ቤት ወጥቼ ነበር ተከራይቼ ነበረው ምናምን። ያው የቤተሰብ ብዙ ጣጣ ስለነበረ 420 ነው ያመጣሁት።
በጊዜው ዝቅ ያለ ነው ውጤቱ። ያው በርግጥ ከኔ እንትን አይደለም ግን ለምፈልገው ሆኖኛል። በጊዜው ምን ነበር ማጥናት የምትፈልገው የነበረው? እኔ አርክቴክቸር ነበር። ለምን አርክቴክቸርን መረጥክ? ከልጅነቴ አንደኛ ስዕል ላይ ጎበዝ ነኝ እና አርክቴክቸር ሲባል የምሰማውም ስዕል ከቻልክ ሪሌትድ የሆነ ነገር ነው። ሁለተኛ ደግሞ እንደዚህ በጣም ኢንተረስቲንግ ነው ቤቶች ላይ ምናምን፣ ይሄ ግንባታ ላይ ምናምን በጣም ደስ ይለኛል። ይህ እንትን ወልዲያ ዩኒቨርሲቲ የእሱ መሰረተ ድንጋዩ ሲጣል በዛ ጊዜ እኔ የቀን ስራ ገብቼ ነበር እዛ እና ህንፃዎቹ ሲሰሩ አብሬ እዛ ነበርኩኝ እና እየሰራው ተወደው ነበር። ስንተኛ ክፍል ነበር ያኔ? ስንተኛ ክፍል 7 ወይ 6 ምናምን እንደዚህ። የቀን ስራም ባሬላም ተሸክመሃል? እንዳው በደንብ 16 ብር ነበር ያኔ በቀን የሚከፈለው። ቫት 2 ብር ነው ብር ከ50። ዩኒቨርሲቲውን ስትገነባ ዋው፣ እስቲ ንገረኝ ስለሱ። በጣም እዛ ሰራ ነበር እና በጣም አርካሚ ነው ይሄ የቀን ስራ፣ በጣም ከባድ ነው እና ግን እየሰራሁት እኔ እዝናናበት ነበር። በጣም ፍላጎቱ ነበረኝ ይሄ ቤት ላይ ግንባታ በጣም ስቲል ነው አሁንም በጣም እወዳለሁ። እኔ እንደውም በህይወቴ ምንም ባይኖረኝ ቆንጆ ቤት ቢኖረኝ እወዳለሁ። ራሴ ዲዛይን ያደረኩት ራሴ የገነባሁት የኔ የምለው እና በጣም እወደውም ስለነበር እንደነገርኩ ነው ማለት እስከ 12ኛ ክፍል ያለው እድሜ በጣም ቻሌንጅ ነበረው። በጣም ራሴን በራሴ ነው በቃ ነገሮችን ያለፍኳቸው። እንደውም በጣም ትንሽ ቀር የሚለኝ ምንድነው ከአንደኛ ክፍል ጀምሮ አንደኛ ነው የምወጣው። እውነት ለመናገር ያችን ካርድ ይዤ ስሄድ ጎበዝ ብሎ የሚያበረታታኝ አልነበረም። ያ ትንሽ ሞራሌ እንትን ይለኝ ነበር። ሁልጊዜ አንደኛ ወተት ሁልጊዜ አንደኛ ነው የምወጣው ምናምን። ማዘር ናት ወረቀቱን ትቀበላለች፣ ጎበዝ ትላት ታስቀምጠዋለች ምናምን እንደዛ ነበር። ትንሽ የልጅነት ጭንቅላት አለ እሱ በጣም እንትን ይለኝ ነበር። ከዛ ውጭ ያው እንደዛ ነው ህይወት፣ እንደዛ ነው። ያ እንትኑን ወልዲያ ዩኒቨርሲቲ ነው ያልከኝ? ወልዲያ ዩኒቨርሲቲ እየተገነባ የቀን ሰራተኛ ነበር። እሱን ስትገነባው በቃ ኢንጂነሪንግ መማር እፈልጋለሁ ብለህ እንትናል? በጣም እቀናም ነበር። ይሄ ኢንጂነሪንጎቹ ይሄ ይመጡ ነበር እዛ፣ ህልም ነበረኝ በእነሱ በጣም እቀናለሁ። ቤትም በጣም ፍላጎት ነበር። ቢኮዝ እኛ ጋር ህንፃ ትልቅ ነገር ነው። አሁን ነው ሀሳቡ የረከሰው እና በቃ እንደውም አያቴን የምንለው ነበር። አያቴ ጋር ነው በጣም ነው የምወደውና ከፎቅ ቤት አኖርሃለሁ ምናምን ትለዋለህ። ለሱ ትልቅ ነገር ነው እና ሳድግ በቃ ኦኬ በስቲል በደንብ ጊዜ አለ። ያው እንደነገርከኝ ፈተናዎች ብዙ የሚባሉ ነገሮች አሉ። ወንድ ልጅ እግር ነው እንጂ ሀገር የለውም፣ ወንድ ልጅ መበርታት አለበት ይባላል። የሴትም ሸክም እንዳለ ሆኖ ማለት ነው። እና እንግዲህ በቀን ስራ የደረጃ ተማሪ ሆነ ጀበሎ እስከ 9 ሰዓት እየሰራ ወደ አዲስ አበባ ተመድበህ መጣ በአርባን ፕላኒንግ ኢንጂነሪንግ ለማጥናት ማለት ነው። እስቲ እሱን ቆይታህን ንገር። እንዴት ነበር? የት ነበር ያጠናው? ያጠናሁት ኮተቤ ሜትሮፖሊታን ዩኒቨርሲቲ ነበር። በጊዜው እሱንም የመረጥኩት ምንድነው ሜትሮፖሊታን የሚለው ስም እንደ ሀገር እንደ አፍሪካ 1 ነው 2 ነው ይባል ነበር በጊዜው ሜትሮፖሊታን ዩኒቨርሲቲ ማለት እና በቃ መረጥኩት። መጣሁ። አርኪቴክቸር ነበር የፈለኩት። ከዛ ገባሁኝ። የመጀመሪያ ቀን ነው ኮተቤ። እኔ እንጃ ብራንድ ማበላሸት እንዳይሆንብኝ እሱን እንትን ልበለውና ዩኒቨርሲቲው እንደጠበቅኩት አልነበረም በጊዜው። የመጀመሪያ ባች ነን በኢንጂነሪንግ። ከዛ ኦንላይን ነበር ይሄ የምትመርጠው ይሄ ዲፓርትመንት አርኪቴክቸር ኤንድ አርባን ፕላኒንግ ለየብቻ ነበሩ። ከዛ አርኪቴክቸር ሞላሁ ብዬ በሆነ በኦንላይን ስታት አርባን ፕላኒንግ ተሞላብኝ። ከዛ አስተካክሉልኝ በጣም ሞከርኩኝ። ይሄ ሬጅስትራል ቢሮ ሄድኩ ምናምን አልተቀበሉኝም። ያለኝ አማራጭ አክሴፕት ማድረግ ነበር አርባን ኤንድ ሪጅናል ፕላኒንግ እና ሳየው ስኮፑም ሰፊ ነበር። በጣም ወደድኩት ከአርኪቴክቸር። እንደውም ይሄኛው በጣም ሰፊ ነው፣ ምክንያቱም አርኪቴክቸር የነበረው ሲንግል ቢልዲንግ ነው። አርባን ኤንድ ሪጅናል ፕላኒንግ ከሲንግል ቢልዲንግ አልፎ ታውን ፕላን ነው፣ ከዛ ሪጅናል ፕላን ነው። በጣም ሰፋ ያለ ነው ስኮፕ። በቃ በጣም ወደድኩት። ወድጄው ነው የተማርኩት። ስማረው ስንት ዓመት ተማርክ? 5 ዓመት።
በስንት ዓመተ ምህረት ነበረ የገባኸው ዩኒቨርሲቲ ጆይን ያደረግከው? 2010 ዓመተ ምህረት 2015 ተመረክ ማለት ነው። ከዛ በኋላ ስራ ፍለጋው ምን ይመስል ነበር? እስቲ ስራ እንዴት ነበር መሰለህ? የዩኒቨርሲቲውን ቆይታን ከነገር ዩኒቨርሲቲ ቆይታህን ብትነግረን ከዛ ወደ ስራው እንመጣለን። ዩኒቨርሲቲ ላይ እንደነገርኩ ልክ ከ12ኛ ክፍል አልፌ ወደ ዩኒቨርሲቲ ስገባ ለኔ 100% ነፃነት ነበር። በተለይ ለማንበብ 100 በቃ አልነበረ። እንደውም ሰፈር ላይ ልደቴን አላከብረም ነበር እና ልደቴን ማከብረው ዩኒቨርሲቲ ስገባ ነው ነበር ምለው እግዚአብሔር። ከዛ ለመጀመሪያ ጊዜ እንኳን ልደቴን ያከበርኩት ዩኒቨርሲቲ ገብቼ ስመለስ ነው የመጀመሪያ ዓመት። እና ምንድነው እንደዛ ምል የነበረው እስከ 12ኛ ክፍል እንደነገ ቻሌንጅ ነው ማለት ለኔ እንኳን ጊዜ አልነበረም። የሆነ ስራ ትሰራለህ፣ ትምህርት ትሄዳለህ፣ ትመለሳለህ እና ዩኒቨርሲቲ ስገባ ምንድነው የማስበው በመንግስት ትበላለህ፣ ከመንግስት አልጋ ትተኛለህ። የኔ ኃላፊነት ምንድነው ማንበብ፣ በቃ ያ ነው። እና ዩኒቨርሲቲ ላይ የተማሪዎች ዳይሬክተር አለ፣ እሱ አባይ ይባላል። ብዙዎቹ የሚያውቁኝ ዩኒቨርሲቲ ላይ ላይብራሪ ነው የማድረው፣ እያከበርኩ አይደለም። በቃ ላይብራሪ አድራለሁ ቁጭ ብዬ። ጧት ለጽዳት ይመጣሉ 12 ሰዓት እዛ ጽዳት እንትን የሚሉት ሲመጡ ወጥቼ እሄዳለሁ። በቃ ዓለሜ ነበር፣ በጣም እወደው ነበር። እና ሁለተኛ ዓመት እያለን ነገሮች ምን አይነት ነገር መጣ መሰለ? ከዩኒቨርሲቲው 8 ተማሪዎች እስኪ ሰቃይ የሆኑ ይሰብሰቡ ተብሎ ተሰበሰበን። የመጨረሻ ተስፋ ያደረኩት ያኔ ነበር። ተሰበሰብን፣ ሽልማት ተደረገ። ይሄ ሰዓት የብር ሀብል ምናምን ነው። ሁለተኛ ዓመት እያለና ያኔ ፕሬዝዳንቱ ዶክተር ብርሃነ መስቀል ጠና ይባላል። እሱ ነበር ፕሬዝዳንቱና ሰብስቦን ምንድነው ቃል የገባልን፣ በቃ በዚሁ ኮንሲስተንሲያችሁን ጠብቃችሁ ከሄዳችሁ ውጤታችሁ በዚህ ልክ አለቀ፣ እዚሁ ማስትሬታችሁን ትማራላችሁ፣ እዚሁ ስራ ትቀጠራላችሁ፣ ኢቭን ሁሉ መኖሪያ ሁሉ። እኔ ጭንቅላት ላይ እኔ ከልጅነቴም አንድ ጓደኛም አለኝና ምንድነው የምንለው፣ በቃ ህይወት የተወሰነች ባላንስ ከሆነች እያነበብክ ህይወት እንደዛ ደስ ይላል። በቃ መጽሐፍቶችን እያነበብክ በቃ እዛ የትምህርት እድሉ ከተሰጠ የሆነች ማረፊያ ከተሰጠች ምናምን በቃ 100% ተስፋ አደረኩ። ከዛ በዛው ተያይዞ ምን መጣ፣ የሆነች ኮሪያዊት ባህሏ ልታስተዋውቅ እዛ መጣች። እዛ ዩኒቨርሲቲ መጣች። እንዳጋጣሚ በሆነ ነገር እስኪ ብዬ ገባሁኝ። ኮሪያኛ ቋንቋ ትንሽ መለመር ጀመርኩ። እዛ ቤዚክ ሌቭል አለፍኩኝ። ከዛ እድል ሰጠኝ ነበር፣ በቃ ጎበዝሁን ኮሪያ ትሄዳለህ ምናምን እና እንደዚህ ሁሉ ጠይቀን ታውቃለች፣ ልውሰድህ ምናምን። ከስኮላርም ምንም ብትሆን በቃ ስኬታማ ትሆናለህ ቋንቋውን ከቻልከው። እዛ እኔ ምንድን ነው ያልኳት፣ በቃ እንዴ ለምን እሄዳለሁ ማለት እዚሁ ተምሬ እዚሁ ሀገሬ ላይ ሁኜ በቃ ብዙ ነገሮች የሚሟሉልኝ ከሆነ ለምን እሄዳለሁ። ከዛ ግን ቋንቋውን እንትን እለው ነበር፣ እማረው ነበር። እዛ እንደዛ ነው በቃ ያቺ ተስፋ በጣም ብዙ ኢነርጂዎች እንዳቃጥል አደረገች። በጎንም ስራ ይመጣልኝ ነበር ዩኒቨርሲቲ ያለው ይህ ህንጻ የተጀመሩ ህንጻዎችን ዲዛይን መጨረስ ምናምን፣ የጂ ፕላስ የሆነውን ጂ ፕላስ ማድረግ ምናምን፣ ድራፍቲንግ ምናምን ይመጣ ነበር። አልሰራም ጭራሽ። ለምንድን ነው ማትሰራው? በቃ ትምህርቴ ላይ ነው ፎከስ ማድረግ። ትምህርትህ ላይ ምክንያቱም ልክ ትምህርቱን ጨርሰ አንተ እዛው መቀጠር ነው የፈለግከው። መቀጠር አለ፣ ከዛ ስራን በጎን ትሰራለህ ሌክቸር ከሆንክ። ምክንያቱም ሌክቸሮቻችን አሉ የኛ ብዙዎቹ ጋር እንደ ፍሬንድ ነኝ እና ያማክሩኛል። በቃ ብዙ አማራጭ አለ፣ ሌክቸር ሆነ ብዙ አማራጭ አለ ገንዘብ ማግኛ። ያችን መስመር ከያስካት እና በቃ እነዛን ወደ ጎን ነበር የማደርገው። በቃ ትምህርት ሰቃይ ሆኜ መውጣት አለብኝ። ኢንጂነሪንግ ላይ ሆነ ሰቃይ መሆን በጣም ከባድ ነው። ምክንያቱም ኮምፒቴት የምታደርገው ሶሻሎች ጋር ነው፣ ስፖርት ሳይንሶች አሉ፣ በቃ ሁሉንም ጋር እና ግን በቃ 100% ሬዲ ነኝ። በቃ ሰቃይ ይወጣል ነው ምናምን። ከዛ እንደዛ ነው፣ እንደዛ እያልን ተማር። ከዛ በኋላ ልክ ከሁለተኛ ዓመት በኋላ ትምህርቱ እየተጠናቀቀ መጣ አይደለ? አዎ እንትን ሁለተኛ ዓመት። ከዛ ኮሮና በመሃል መጣ። ኮሮና መጣ። በነገራችን ላይ ከዩኒቨርሲቲ የተመለስኩም ስራ ነበር። እዛ ሊስትሮ ከፈትኩኝ።
እረፍት በኮረና ሰዓት በተለይ በደንብ ሰራ ነበር። የት? እዛ ወልዲያ ተመልሼ። ኦኬ ወልዲያ ተመልሰ ስራ መስራት ጀመር? ስራው እሰራ እንደውም ያምርጡ ጊዜ ነበረ ማለት እሰራ ነበር። ሊስትሮ ከፈትኩኝ። ከዛ መጽሐፍ አነባለሁ። በጣም አነባ መጽሐፍ በህይወቴ ወጭ የማወጣው ለመጽሐፍ ስወጣ በጣም ደስተኛ ነበርኩና ልክ እየገዛሁ አነባለሁ። መጨረሻ ላይ መጽሐፍቶቹ ልክ ሲበዙ ማከራየት ጀመርኩ። እዛው ምናምን ገቢ ነበር ያኔ በኮረና ምናምን። ከዛ የሆነ ጊዜ ጦርነት ተነሳ ምናምን ዩኒቨርሲቲ ላይ የነበር እንደ ቻሌንጅ ካየሁት ማለት ነውና ጦርነት ተነስቶ የኛ ሰሜን ወሎ አይደል እዛ ወልዲያ። ከዛ በጦርነቱ የዛኛው ኃይል ጁንታ አይደለም እነሱ መተው ከተማይቱን ሲቆጣጠሯት ዩኒቨርሲቲ ውጡ ተባለ። በዛችው ቀን ማለት ነው ማዘርጋ ስልክ እያወራን በቃ ካሁን በኋላ እንገናኝ ምናምን 5 ወር ነው በስልክ ቤተሰብ ጋር ተለያይተን የነበረው። ከኛ ቤተሰብ ደግሞ ይወጣ የለም እንደዚህ ከወልዲያ ከዛች ኤሪያ ይወጣ የለም። እኔ ብቻ ነኝ ወደ ዩኒቨርሲቲ የገባ። ዩኒቨርሲቲም አዲስ አበባም የትም ወደ የትም እዛው በቃ እዛው ነው የኛ ዘራችን አገር በቃ አይሽ ነው እዛው ነው እና ከተሟላማ ጥሩ ነው። ከዛ እኔ ነበርኩና እዚህ ማንንም አላገኝም ነበር 5 ወርና እንዳጋጣሚ ምን ሆነ መሰለ 3ኛ ዓመት እያለን ነው ምናምንና በጊዜው እዛ ሲያዝ ምናምን እኔም ኩላሊት ያሜ ነበር እና ግቢ ላይ ኩራሪት ኦፕሬሽን ተብሎ ሪፈር ነገር ተጻፈልኝ። ወዲያው ከግቢ ወጡ ተባለ። ከዛ የሆነ ይጨንቃል ምናምን በኮሮናው ምክንያት ነው ከግቢ እንድትወጡ የተባለው። በቃ በኮሮናው ተባለ። ወዲያው ጦርነቱ ወደ ቤተሰብ ደግሞ አትሄድም። ጦርነት ተጀምሯል። ተዘግቷል። ኦልሬዲ ኮኔክሽንም ምንም የለም ስልክ። ከዛ በቃ ወጡ ሲባል እዚህ ቤተሰብ የለም። ከዛ በጣም እንትን እያልኩኝ ያቺ ኮሪያዊት ናት እንደገና በቃ እኔ ጋር ስራ አስተርጉም ምናምን ቋንቋውን ችየው ነበር። መጽሐፍ ማንበብም በደንብ ፐርፌክት ሆኜ ነበር ጎን በጎን ማለት ነው። እዛ እሷ ጋር 5 ወር እንደዛ ነው ያሳለፍነው። ከዛ እኔ ወደ ስራ ፍለጋው ከመምጣታችን በፊት ዩኒቨርሲቲ ላይ ተመልሰ ትምህርት ቀጠልክ? ከዛ ከጦርነቱም ከኮሮናውም በኋላ ትምህርት ቀጠለ። በ2015 ዓ.ም ተመረቃችሁ። ስትመረቅ ውጤትህ ምን ይመስል ነበረ? እሱን ብትነግረን። ስመረቅ ውጤቴ 2014 ነው የተመረቅነው። 2014 ሐምሌ 11 ነው ግራጁዌሽን የነበረው። እኔው ጠብቃለሁ እርግጠኛም ነበር ሰቃይ ሆኜ እንደማወጣ ቢኮዝ የሆነ ዋጋ ከፍያለሁ እንደማገኝ በጣም እርግጠኛ ነበር። ከዛ ደግሞ ለዩኒቨርሲቲው ምዛው እንድቀር እንዳግዘኝ ብዬ ተማሪዎች ፕሬዝዳንት ውስጥ ገባሁኝ እና ክበባትና ማህበራት ዘርፍ ኃላፊ ሆንኩኝ ምናምና ሪስክ ወስዳለሁ። እኔ በተፈጥሮ ምንም ነገር አምኜበት ከሆነ ሪስክ ወስዳለሁና 14 ዓመት የተዘጋ የባህልና ምናምን እንትን ነበር ይሄ ግቢ ላይ ይሄ የባህል ልብስ ቲያትር ምናምን የተዘጋ ነውና እሱን ማንቀሳቀስ አለብኝ። የሆነ ታሪክ ጽፌ መውጣት አለብኝ ምናምን ብዬ በቃ መንቀሳቀስ ጀመርኩ። ዩኒቨርሲቲ ትልቅ ተቋም ነው በጊዜው ያው በዘርም በምናምን ብዙ የተጨማለቀ ነገር የነበረበት ነውና በቃ ልጆችን አሰባሰብኩ። ቲያትር አሰለጠንኩ። ግጥም ምንም እጽፋለሁ። በቃ አሰባሰብኩኝ ምናምን እዛ ቲያትር ማሰልጠን ጀመረን። እዛ ልጆችን ግጥም ምናምን አዘጋጀን። ከዛ ቲያትር መዘጋጀት አለበት ምናምን እዛ የተማሪዎች ዳይሬክቶሬቱ አይቻልም አለኝ። ኃላፊነት ከወሰድክ ፈርመህ ውሰድ አለኝ። ይሄ የባህል ልብሶቹ የተዘጉትን ፈረምኩኝ። በቃ ግቢ ላይ የሚገርም ፕሮግራም አዘጋጀው። በቃ የሚገርም ማለት ነው። ከዛ በዛው ምን አሰብን የትምህርት ቤቱ ይሄ ለምሳሌ ይሄ ምሩቃን ዘምሩ የሚል እንትን አለ አይደል? ያ የአዲስ አበባ ዩኒቨርሲቲ መሰለኝ ለኛ የሆነ እንትን ሰራን ኪሎግራፊ ለራሱ ለግቢው። የሻው ተሰማ ታውቀው ከሆነ ደራሲ የሻው ተሰማ እሱ ግጥሙን ጻፈው፣ ግጥምና ዜማውን ሰራው ምናምን። እኛ ኪሎግራፊውን ለዛው ለኮተቤ የሚሆን እዚያንም በግራጁዌሽን ቀን እኛው ራሳችን ኪሎግራፊውን አቅርበን አስመርቀናል። የግቢው በራሱ ሙዚቃ እንዲመረቅ በራሱ ማለት ነው። ያን ያደረኩት ያው እኔ ነኝ። ምክንያቱም ክበባትና ማህበራት ዘርፍ ኃላፊ ነበርኩ። ውጤት አለ። ይሄ ሁሉም የማደርገው ለምንድን ነው? በቃ ሰፖርተር ናቸው እንዳግዙኝ ነው። በኋላ ከምረቃ በኋላ እንዳግዙኝ ነው። ከዛ ያው ግራጁዌሽን ቀን ተመረቀን እና 100% ነው የማስበው የነበረው ሌላ ነው። ከአጠቃላይ ስንተኛ ወጣ? 3ኛ ከአጠቃላይ ከግቢው ከዲፓርትመንት እሱማ አንደኛ ነው። ከፋካልቲም አንደኛ ነው።
የሃይ ስኩሉ ሙሉ በሙሉ ኪሳራ ነው ማለት እንችላለን? ሙሉ በሙሉ ኪሳራ ነበር። እንግዲህ ምንድን ነው ትምህርት ቅድም አንስተኸው ነበር በተወሰነ መልኩ። እኔም ወደ ዩኒቨርሲቲ ስገባ ዩኒቨርሲቲ የሚባለው በቃ ተአምር ነበረ የሚመስለኝ። ልክ ግን ገብተህ ስታየው ኤክስፔክቴሽናችን ልጆች ስለሆንን ብዙ ይሄ መሬት ላይ ያለውን ተጨባጭ ነገር የመረዳት አቅማችን ያን ያህል አልነበረም። በጣም አክብደን ነበር የምናየው። ውስጥ ላይ ግን ትምህርቱ ከሰዎች ጋር ያለህ ግንኙነት የምታሳልፈው ጊዜ በጣም ቫልዩ ያለው ነገር እንደሆነ ይገባሃል። ያን ያህል ኦርጋናይዝ ባይሆንም ማለት ነው። እና በጣም የኦልሞስት የልጅነትህን በትግል ነው የጨረስከው። ከዛ በኋላ ዩኒቨርሲቲ ላይ ደግሞ ከፋካልቲም ከዲፓርትመንትም ሰቅለህ አንደኛ ተመረቀሃል። ከግቢውም 3ኛ ወጥተሃል። አሁን ትምህርት ምን እንድትሰጥህ ነበር አንተ ስታስብ የነበረው? ትምህርት እንዳልኩ ነው፣ ኤክስፔክቴሽን ነው ትምህርት። አንደኛ እኔ እዚህ ጋር መናገር የምፈልገው ምንድን ነው የኛ ሀገር የትምህርት ስርዓቱ በራሱ ክሬቲቭ እንድትሆን አያደርግም። ማለት 12 ዓመት የምትማረው አንድ ዲፓርትመንት ለመምረጥ ነው። ልክ 12 ዓመቱን ገለኸው ዩኒቨርሲቲ ጆይን ስታደርግ የ12 ዓመት ልፋት ዜሮ ነው የሚሆነው። አብሮ የሚቀጥል ነገር የለም። ለምሳሌ እኔ አርባን ፕላኒንግ ስመርጥ እነዚህ 12 ዓመታት ያሳለፍኳቸው ትርጉም የላቸውም። ማንበብ እንዲችል ብቻ ነው የጠቀሙኝ። ዩሲ ምንም ቫልዩ አልነበራቸውም ማለት። ተቀጣጥሎ የመጣ ነገር የለም። ከዛ ከሃይ ስኩል ምናምን ተያይዞ አንድ ላይ ጭራሽ አርባን ፕላኒንግ የሚባል ዲፓርትመንት ፍጹም ሌላ ነው ከተማርኳቸው። ኢንጂነሪንግ ነው፣ ፊዚክስ፣ ማትስ ምናምን የሚባሉ አሉ፣ ኬሚስትሪ አብረው አይሄዱ። በቃ ኪሳራ ነበር። የሃይ ስኩሉ ሙሉ በሙሉ ኪሳራ ማለት እንችላለን። ሙሉ በሙሉ ኪሳራ ነበር። ፊዚክሱም ማቴማቲክሱም ኬሚስትሪውም እኮ የተወሰነ አይነት ፋውንዴሽን ይኖራቸዋል። ዊዛውት ዳት ፋውንዴሽን እንትን የምትል አይመስለኝም። እኔ ልልህ የምችለው ምንድን ነው ማንበብ እንድችል ነው። በቃ እኔ እንደዛ ነው፣ ማንበብ እንድችል ነው። ቢኮዝ የተማርኩትን ያውቀዋለሁ። አርባን ፕላኒንግ ምን አይነት ትምህርት እንደሆነ አውቃለሁ። ከዛ በፊትም እኔ በጣም ጎበዝ የነበርኩት በኬሚስትሪ እና በማትስ ነው። በፊዚክስ በሶስቱ በጣም ጎበዝ ነበርኩ። ኬሚስትሪ ሁሉ 100 ምናምን ነው የማመጣ የነበረው። አውቀዋለሁ በደንብ። አብሮ የመጡ ነገር የለም፣ ምንም አብሮኝ የተከተለ ነገር የለም። አንድ ላይ ወደ ዩኒቨርሲቲ ስገባ ኢቭን ሁላ ዩኒቨርሲቲ ፈርስት ይር ማትስ እንወስዳለን። የወሰድነው ማትስ ለሰከንድ ይር እና ከዛ በኋላ ያለው ጥቅም የለውም። እና የትምህርት ስርዓቱ እኔ እንጃ መቃወም እንዳይሆን ግን አብሮ አይሄድም ጭራሽ። እንደዛ ነው። እና 17 ዓመት ነው ኢትዮጵያ ላይ አንድ ኢንጂነር 17 ዓመት ነው በትምህርት የሚያሳልፈው። ያ ማለት ከህይወት ግማሹን ነው የሚበላበት። ቀላል አይደለም። እና ያኔ የገደለው ከዛ ዩኒቨርሲቲ ገብተን ደግሞ የምንማረው ክሬቲቭ እንድንሆን አይደለም። ቢኮዝ አርባን ፕላኒንግ አሁን የተማርኩት መሬት ላይ ወርዶ የሚሰራ ነገር ነው። በራሴ ክሬቲቭ ሁኜ ለህዝብ የማቀርበው ነገር አይደለም። የግድ በሆነ ኢንስቲትዩሽን ስር ገብተህ ሰርቭ ማድረግ አለበት። በቃ በሆነ ኢንስቲትዩሽን የሆኑ የግልም ሊሆን ይችላል። ብቻ የሆነ ነገር ላይ አታች ካልሆንክ ብቻህን ተአምር የምፈጥርበት አይነት ዲፓርትመንት አይደለም። ያንም ሞክሬያለሁ ብቻዬን፣ እንደው ቀስ እያልን እናወራዋለን ብዬ ነው እንጂ። ምን ሞክረህ ነበር? እሰራ ነበር። እኔ እንዳልኩ ነው ላመንኩበት ነገር በቃ ሞክሬ ነው የምተው። እና ልክ ግራጁዌት አደረግኩ። ከዛ ሳይ ምንም ተስፋ የለውም ዩኒቨርሲቲ። ያ ሁሉ ቃል ምናምን ገደል ገብቷል። እዛ በጣም ነው የተናደርኩት። ቢኮዝ 17 ዓመትህን እዛ እቃ ሁሉ ይዣል ሄድኩም ወደ ሀገሬ ስሄድ በጣም ተበሳጭቼ ነበር። ዝም ብዬ ትኬት ቆረጥኩኝ። በቃ ደመ ነፍስ ነበርኩኝ በጊዜ። ለምሳሌ 2ኛ ዓመት ላይ ተጠርታችሁ ተሸልማችሁ ከዛ በኋላ ስትመረቁ እንግዲህ ከፋካልቲም ከዲፓርትመንትም አንደኛ ወጥተህ ከግቢው 3ኛ ወጥተህ ከዛ በኋላ ፕሮሚስ የተገባላችሁ ነገር ምን ሆነ? ምንም በቃ ውጡ ነው ያለን። ስሙን እጠራዋለሁ፣ አባይ የሚባላል የተማሪዎች ዳይሬክቶሬቱ። በቃ መጥቶ ብርሃን በጣም እንግባባ ስለነበር ተማሪዎች ፕሬዚዳንት ውስጥ ስለነበር ቀጥ ብሎ መጥቶ ወዲያው በበነገታው ነው ከግራጁዌሽኑ በኋላ በቃ ሄዱ አለኝ። በቃ እና ሰርተፊኬት ሁሉ ነበር ይመስለኛል። የሆነ አገልግሎት አልጠየቃችሁም? አልጠየቅም? ሄደ ጠየቅኩኝ፣ ግን ምንም ትርጉም የለው ማለት በቃ ስፔሱ የለም ነው የተባለው።
ማን ሲጀመር ያናግራል? በቃ ኦልሬዲ ፋይሉ የተዘጋ ነገር። ለምን ተዘጋ ማለት መጀመሪያ እናንተ አይደለም ያስከፈታችሁት ፕሮሚስ እንዲገባላችሁ የተደረገው። ከዛ በኋላ ግን ፋይሉ ሲዘጋ በእናንተ ቦታ ሌሎች ሰዎች ገብተው ነው ኦር የስራ እድሉ የሀገሪቱ ሁኔታ ኢኮኖሚው ነው የዘጋው? በምን ምክንያት እነዚህን የመሰሉ በጣም ሰቃይና ጎበዝ ተማሪዎችን ትምህርት ቤቱ ራሱ ሉዝ አረገ? እሱን እንጃ እስካሁንም ጥያቄ ነው። ከዛ በላይ እኔ እንደውም ምን አድርግ ነበር መሰለ አሉ እዚህ ፕላን ኮሚሽን ላይ የሚሰሩ መንግስት እድል ሰጥቷቸው ከኛ ባቸው ወርታች መጥተው ነበር እና 4 ዓመት ያስተማርኳቸው አሉ እዛ። አንተ ያስተማርካቸው? አዎ እየከፈሉኝ ሻይ እየሰጡኝ ልክ አስተማሪው አስተምሮ ሲወጣ ይደውሉልኛል፣ እሄዳለሁ፣ የሻይ ይሰጡኛል፣ አስተምራቸዋለሁ እና በጣም ይወዱኝ ነበር። በቃ ይዣቸው ወጣሁ ምናምን ትልልቅ ናቸው እዚህ አሁንም አሉና ከዛ እነሱ ራሱ በጣም ይጠይቁ ነበር ብርሃን ሌክቸር ይሁን እዚህ ምናምን ቢኮዝ ሌክቸር የለም እኛ ጋር ራሱ ፓርታይም ነው ስንማር የነበረው። ከዛ ለምን እንደዛ እንዳለው አላውቅም፣ ብቻ በጊዜው የነበረው ሁኔታ በጣም ያበሳጭ ነበር። በቃ ጥዬ ሄድኩ። ኦኬ ወጥተህ ሄድክ? በቃ ውጡም አለን፣ ዶርም ላይ ውጡ አለ። በቃ ምን ታደርጋለህ? ያው ይሄ ሲስተሙ ነው። ለምሳሌ አንድ ተማሪ ግራጁዌት አድርጎ እንደጨረሰ ከዛ በኋላ የመንግስት በጀትም ምንም ነገር ስለሌለ ትወጣለህ። ለእኔ ጥያቄ የሆነብኝ ምንድን ነው በጣም ብዙ ጊዜ እንደነዚህ አይነት በጣም ሰቃይ ተማሪዎች ጎበዝ ተማሪዎች ሲኖሩ በየዲፓርትመንቱ የማስቀረት ነገር ይኖራል። ከዛ ሲቀጥል ለእናንተም ደግሞ ቃል ተገብቶላችሁ ነበርና እዚህ ቦታ ላይ ልክ ስትመረቁ ምን ዲስኮኔክት እንዳረገው ነው ያልገባኝ። እኔ እንትን አለኝ ግምት አለኝ፣ እኔ ማውራትም ስላልፈለኩ ነው። ምናልባት እንደው እኔ እንጃ በነበረው የሆነ ነገር አሁን ኢትዮጵያ ላይ የተጨማለቀ ነገር አለ። ብዙ ጊዜ ነገሮች ከእንትን ጋር ነው የሚያያዙት የሆነ ከማንነት ጋር ምናምን። ኦኬ በፖለቲካ እንደዛ በምናምን በቃ በፖለቲካ ምናልባት እንደዛ ሆኖ እንደሆነ የሚል ወሰርኩ ማለት ታስባለህ አይደል? አዎ በምን ይሆን ፌል ያደረገው? እንደዛ ነው ብዬ ነው ያሰብኩት። ታስብ ትችላለህ። እሺ ከዛ ተመርቀህ ወጣ፣ የሌክቸር የመሆኑ እድል አልተሳካም። ወዴት ሄድክ? ወደ ሀገር ሄድኩ። እዛ ወደ ወልዲያ ሄደ ምን መስራት ጀመርክ? ወልዲያ ሄጄ እኔ እንኳን እቃዬንም ጥየው ሄድኩኝ። እዚህ ምንም ያስኩት የለም፣ ልብስ ጫማ የነበሩኝ ማቴሪያል አላስኳቸው። እንደነገርኩ ነው በቃ በጣም ተስፋ ያረከው ነገር ፌላው ሲያደርግ አታገናዝብምና ዝም ብዬ ሄድኩኝ። በቃ ተሳፈር ሄድኩ። ከዛ መለሳለሁ ብዬ ነበር ያሰብኩት። ከዛ ሂጄ ነው እዛ ያው የሆነ ነገር ፕሮግራም ተዘጋጀ ቤት ምናምን እንኳን ደስ አለ ምናምን ያኔ የበለጠ ሸክም የሚሆንብህ በጣም። ከዛ ስራ አፈላልግ ነበር። እዚህ ጓደኞች ነበሩኝ ኢቭን ሁላ እዚህ ያስተማርኳቸው ልጆች አልኩ ፕላን ኮሚሽን የሚሰሩት ትልልቅ ሰው ነበሩ እና ይሉኝ ነበር እና በቃ ኢቭን ቤት ሁሉ አከራይተን እናስቀምጠ አግዘን ይሉኝ ነበር። ኮዝን ይወጥቻለሁ እነሱ እዛ አሉ እና አግዘን ነው የሚሉኝ። እሺ እያልኩ ስራ አፈላልግ ነበር። ከዚህ አሁን ታይም ላይ እንደዚሁ ጦርነት የመጨረሻው 3ኛ ዙር ጦርነት ምናምን እንደዛ ያ ተጀመረ እዛ የሰሜኑ ማለት ነው። ከዛ እንዳልኩ ነው የሚያግዝ ሰው የለም። ዩኒቨርሲቲ ስማር እንዴት ነው የሰፈር ልጆች አሉ። ያደኩበት ሰፈር በጣም የሚገርም ነው። 20 ምናምን ነው እነሱ ናቸው ያስተማሩኝ። ይልኩልሃል ሳንቲም። በቃ የሰፈር ልጆች ናቸው፣ የሰፈሬ ልጆች አመሰግናቸዋለሁ በዚህ አጋጣሚ። እና ስሄድ ሽኝት ያደርጉልኛል፣ ስመለስ ቅበላ እንደ ንጉስ ነው። እና ከዛ ተመርቀህ ደግሞ በጣም ያስጠላል። የመጨረሻ እንደዚህ ያስተማረው ልጆች ቴንኪው የምትልበት ሰዓት ላይ ድጋሚ የሆነ ወድቅ ያለ ማለት በጣም ያስጠላል። ከዛ እንደዛ ሲሆን ወደ አዲስ አበባ ልመጣ ፈለኩ። ከዛ ገንዘብ ብድር ምናምን ጠይቃለሁ፣ ምክንያቱም የለኝም ስራ አልሰራሁም። ስጠይቅ ማንም ምንም ይሰጥ የለም። ከዛ ማዘርናት በቃ 1000 ብር ሰጠችኝና ላፕቶፕ ነበረችኝ። በቃ እንደምንም ብለህ በቻ አዲስ አበባ ተጉዘህ ግባ፣ ላፕቶፓን ያው ሽጠህ የሆነ ነገር ጀምራለች። እሺ ብዬ በእግሬ ከወልዲያ ደሴ 120 ኪሎ ሜትር በእግር መጣ። በቃ ጀመርኩት። ኧረ እባክህ ከወልዲያ ደሴ በእግር ገባ? በቃ በእግሬ። ከዛ የሄድኩ መርሳ የምትባል ከተማ ላይ እዛ ስደርስ ደከምኩ። የመጨረሻ እዛ ጦርነት ነው መሀል ላይ ያው ጥይት ምናምን ይሄ መርካ ይተኮሳል እዛ።
ዝም ብዬ ሄድኩ። መርሳ ላይ በጣም ደከመኝ፣ ቁጭ አልኩኝ። እንደገና የሆነ መኪና ሳገኝ ተሳፍሬ ሄጄ ደስ ያደርኩኝ። ጓደኞችም ነበሩ። እዛ ልክ ስቆይ ብሩ አለቀ። 1000 ብሩ አለቀ። እዛ ማንም እቃ አይገዛህም ምናምን፣ ላፕቶፕ በዛ ሰዓት ማንም አይገዛህም። ያለም አማራጭ ያው ተመልሼ ወደ ወልዲያ ተመለስ። አማራጭ የለህም። በምን ተመለስክ? ጓደኞች አሉ። እንዳጋጣሚ ባጃጇን ከጦርነቱ ይዟት ወጥቶ ነበር። እሺ፣ በዛች ባጃጅ ተመልሰን እዛ ገባን። እሺ፣ ምን ያህል ጊዜ ቆየ? እዛ ገባው። በቃ እዛ እንትን ሆነ። በቃ እንደማልወጣ እርግጠኛ ሆንኩ። በቃ ከዛ ከከተማው አልወጣም። በቃ ሰው አማራጮችን መፈለግ ጀመርኩ። ስዕል መሳል ምናምን ጀመርኩ። ከዛ በማህበር ተደራጅተን መዘጋጃ ቤት የሚባላል የከተማ እዛ ገባን። በቀበሌ ተደራጅተን እና እዛ በጣም የሚያስጠላው ምንድን ነው፣ አንዳንዴ የራስ ሰው የሚበድልሃል መሰለኝ። እዛ የተማርኩ ነኝ ምናምንና ስራ ስጠይቃቸው ምንድን ነው የሆነ አባል ሁን ነው የሚል። የፖለቲካ አባል ሁን በቃ ያ ቀበሌ ላይ። ከዛም እኔ ዝም ብዬ ማህበር ተደራጀሁና ምን የሚባል አለ፣ በቃ እዛ ማህበር ተደራጃለህ፣ ስራህን ሲያዩ ያሳድጉሃል ምናምን። 3 ዓመቴን እዛ ገደልኩት። በማህበር ተደራጅ የገባሁ መዘጋጃ የሚባል። ከዛ በጣም ብዙ ስራዎችን ለመስራት ሞከርኩ። እንዳልኩ ምንድነው ላንድስኬፕ ዲዛይን እሰራለሁ በግል ላደርግ የምችለው። ከተማይቱ ምንም አይነት ስትራክቸር የተደረገ ፕላን የላትም ነበር። ሶ የሆነ ቦታ አለ፣ ይሄ ኦፕን ስፔስ የተባለውን ላንድስኬፕ ዲዛይን ጽድት እያደረኩ እሰራለሁ። ከዛ አስረክባለሁ። የሆኑ አካላት ለመዘጋጃ ቤቱ ነው የምታስረክበው? አዎ፣ ከንቲባው ሁሉ ገብቷል። ከንቲባ ሁሉ ገብቷል። በአካልም አናግሬዋለሁ። እሱን እንደዚህ እየሰራሁ ነው አግዙኝ። ጭራሽ አይፈልጉም። እዛ መሬት ጋር ጭራሽ እንድትነካካ አይፈልግም። ከዛ የሆነ ማህበረሰብ እንደዚሁ ክፍት ቦታ ይሰጠን ተብለው መንግስት ጋር ክርክር ገቡ። ከዛ ፕላኑን ስራልኝ ተባሉ። በጣም ቆንጆ ፕላን ሰርቼ 30 ሺህ ብር ሰጠኝ። ማን ነው ፕላኑን እንድትሰራ የጠየቀ? የዛ አካባቢ ማህበረሰቡ ኮሚቴ አቋቁሞ ምናምን በጣም የሚገርም ማህበረሰብ አለ። ከዛ ሰራሁላቸው። እነሱ አዋጣተው ቴንኪው ብለው 30 ሺህ ብር ሰጡኝ። እንደው በቃ በጣም ቆንጆ ፕላን ነበረ። ከዛ እንደዚህ በጣም ብዙ ነገሮችን እንሰራ ነበር እዛ። ይሄ በጣም ብዙ መሬት ይበላል። መሬት በቃ የገቢ ምንጭ ነው አይደል ኢትዮጵያ ላይ። ከተማይቱ ደግሞ የተወለድኩባት ናት፣ ያደግኩባት ናት፣ ወልዲያ ምናምንና እንድትቀይር እፈልግ ነበር ብዙ ነገርና ብዙ ነገሮችን ለመስራት ይሄር ነበር። በግሌ እዛ የተቋሙ ሰራተኞች ጋር አብረን እንሆን፣ አንድ ላይ እንሆን፣ እንስራ። ምክንያቱም ባለሙያዎች አሉ፣ ጄኤስ የሚባል ሶፍትዌር አለ፣ ካደም የሚባል አለ፣ ቀያሽ አለ ምናምን፣ ሁሉም ጋር ፍሬንድ ሆንኩኝና እንስራ እስኪ ከተማው ላይ አዲስ ነገር ሁሌ ጠይቅ ነበር። ከዛ ያ ደግሞ ወደ ምን እየወሰደ መጣ? ያለው ፖለቲከኛ ነው። እና እንዲህ እየጠመዘዙን የማሰር ጀመሩ። በምን እንደሚያስሩ ማለት ይሆናል የፖለቲካ እንትን በቃ ይጠመዝዙታል። የሆነ ነገር ሀሳብ ስታቀርብ ይጠመዘዛል። በቃ ይጠመዘዛል። ወደ ምንድን የሚጠመዘዘው? በቃ ሌላ እኔን ጠላት ነው የሚያደርጉ። ይደነግጣሉ። እኔ ደግሞ አልኩ የሆነ የተወለድክበት የሆነ ነገር ማድረግ ትፈልጋለህ። ከዛ እነሱ ጋር ጸብ ጀመርኩኝ። ኃላፊ ነበረ፣ ስሙን አልጠራውም፣ ኃላፊ ነበረ የሆነ እና በግል ምን ይለኛል፣ በጣም ይወዱታል ስራዬን። በጣም ፈጣን ነበርኩ። በቃ እዛ ብዙ ነገሮችን ያዙኛል ምናምን፣ በጣም ታፍ ነበርኩና ምንድነው የሚለኝ ይደውልኝና ያገኝና ኃላፊው እኛን እኮ እሽሽ ብትልና ብትቀርበን ስልጣን እንሰጣለን እናስጠጋሃለን ይለኛል። እኔ ደግሞ ስለ እምለው እሱን ሁሌ እግዚአብሔር ነው የምለው። የኔ ባህሪ ምን ይሰራል ማለት ስራ እየሰራሁ ነው ስቲል ነው የምለው። እንደዛ ነው። እውቀቴን ፈትሸው መርምረው ተምሬያለሁ 17 ዓመት መዝኑኝ። በቂ ከሆንኩ አስገቡኝ። ከዛ ውጭ ይሉን ተይዤ ለምን እገባለሁ ነው መስራት የምችለውን ነገር እያለ እና የሆነ የሚፈልጉን ነገር አለ እውቀትህን ሳይሆን ያው አባል እንድትሆን ምናምን። ግን ሰዎች አባል ሳይሆኑ ስራ አይሰሩም እንዴ? እኔ እንጃ። ከዛ ያ ደግሞ በጣም ፈርዘር ነው። ያ ምን አሁን ላይ ዘመድ በጣም የቅርብ ዘመድ መሆን አለበት። ከዛኛ ጋር ምን ያስጠላል፣ ስራ በጣም ይወጣ ነበር። አንድ ስራ ሲወጣ ከ300 ሰው በላይ ይመዘገባል። አብዛኛው ስራ አጠረን። እዛ ፊልተር የሚደረገው በምንድን ነው? እጣ አንድ ቁጥር 010 እንደዛ መሰለኝ 1010 እየተባለ ይላል። ከዛ ታወጣለህ። አንድ ቁጥር የደረሰው ያልፋል። ምንም ሌላ መስፈርት የለውም። በእጣ ነው። በቃ እጣ ነው። ሁሉም ያው ስለሆነ በችሎታ ያው ስለሆነ ነው።
ኖ እኔ ብዙ ጊዜ ጠይቄያለሁ፣ ለምን እንደዚህ መመዘኛ? ምክንያቱም አዲስ አበባ ስትመጣ ይሻላል። አዲስ አበባ እድሉን ባታገኝም ያው ምዘና ይኖረዋል እንጂ በዕጣ ልትገባ አችልም። እዛ በቃ ዕጣ ያወጣል። ዕጣ ደግሞ አይደርስህም። እንግዲህ አስበው፣ የምትወዳደረው ሰው እዛ ከባድ ነው። ብቻ እንዴት ተመልሶ ወደ አዲስ አበባ መጣ? ከዛ የመጨረሻ ተስፋ እንትን አልኩኝ። ሳየው ምንም ተስፋ የለው። እዛ ደግሞ ትንሽ ስቆይ በቃ አገሩ እኔ አሁን እኮ ሳወራ ሶሻል ሚዲያ ነው እያጣጣልኩ እንዳይመስል ነው። በቃ የቁማር ሀገር ሆኗል አሁን ወጣቱ። በቃ ቁማር፣ ስራ የለም፣ ምንም ስራ የለም። በቃ ከዛ ምን መዋል ጀመርኩኝ። ይሄ ቤቲንግ፣ ይሄ ምንድን ነው ቨርቹዋል የሚባል አለ። በቃ እዛ ቦታ ላይ መዋል ጀመርኩ። በቃ መጨረሻ ከዛ ድንገት ነው የወጣሁት። አንድ ቀን አዳር ለሊት ሳስብ አደርኩኝ። ጧት 3 ሰዓት ተነስቼ ባህር ዳር ነው የሄድኩት። መጀመሪያ ባህር ዳር የተወሰነች ብር ነበረች፣ ልብሴ ቤት ከፈትኩኝ። እሺ ያንን ከስር ብዬ 3000 ብር ይዤ አዲስ አበባ ገባሁ። ወደ ባህር ዳር ሄደህ እዛም አልተሳካም። ከዛ በኋላ ወደ አዲስ አበባ ተመለስክ። አዲስ አበባ ማን ጋር መጣ? ከዛ በኋላ ስራ ፍለጋው ምን ይመስል ነበር? አዲስ አበባ ማንም ጋር ብዬ አልመጣሁም። በቃ ዝም ብሎ አንደኛ ማውራት አልፈልግም። በመሀል በጣም ብዙ ነገር አለ፣ በጣም የሚያስጠላ። በቃ ቤት 3 ዓመት ውስጥ በጣም የሚያስጠላ ህይወት ነበር። በጣም ዋጋ የከፈልኩበት ህይወት አለ። እሱም ማውራት አልፈልግም። ቀያ ዋጋ አስከፈለኝ። ከዛ ነው በቃ ከዛ ከስሬ በቃ የመጨረሻ እዛም ባህር ዳር እያለሁ ስልክን ያጠፋሁት። ልክ ወጣሁኝ ከከተማው ከወልዲያ። ድንገት ቤተሰቦች፣ እናት፣ ወንድሞች ስለተማርክም እንድትረዳቸው ምናምን ይፈልጉ ይሆን? እሱ ይሆን የከበደ? እኔ ህሊና እሱ ነው። እናቴም ማንም የላትም፣ ወንድሞችም እኔ ነኝ አሉ። ሌላ ግን ምንም ቢቸግራቸው እኔን ነው የሚጠይቁት። ባለሀብት አሉ እኮ እህት አሉች፣ ወንድም አሏቸው፣ ግን በቃ እኔን ነው የሚጠይቁት። እሱ በጣም ከባድ ነው አልኩ። እኔ መጀመሪያ ቻሌንጅ እንደውም ህይወቴ የጀመረው የምለው መማሬ ነው። ከመማሬ ደግሞ በማድረግ መመረቂ። ኃላፊነቱ እየተደራረበ ነው የሚመጣው። ሰው በካንተ በጣም ይጠብቃል። ያ በጣም እንድትጨነቅ ያደርጋል የመጨረሻ። ከዛ እንዳልኩ ነው ወደ ወልዲያ ተመልሼ የማይሆነ ሪሌሽንሽፕ ውስጥ ገባው። ፖይዝን ነበረ። በቃ 3 ዓመት ሙሉ በቃ ህይወቴ ይቃወሳል። ከዛ የመጨረሻ ባህር ዳር ላይ ሆኜ ከወልዲያ ስወጣ ነው ስልኬን አጠፋሁኝ። ይሄ ኮንታክቴን ቤተሰብ ሙሉ ማንንም ኮንታክት አላደረኩም። ቻሌንጅ ውስጥ ነኝ እኔ። ቻሌንጅን መናገር አልፈልግም፣ አልወድም ጭራሽ። ለቤተሰብ እንዲህ አያውቁም ሁላ። በቃ ከዛ ወጣሁኝ ባህር ዳር። እንዳጋጣሚ ብሩ የሰው ብር ነበር። የትኛው ብር? ከወልዲያ ይዤ ስወጣ የሰው ብር ነበር እንዳጋጣሚ አካውንቴ ላይ። በዛ ነው በቃ እዛ ሂጄ ባህር ዳርም ጥሩ ነገር ስላልገጠመኝ እንዳልኩ ሪሌሽንሽፕ ውስጥ ነበርኩ። ሪሌሽንሽፕ ላይ ጀምረህ ነበረ ወልዲያ ላይ? አዎ። ኦኬ። ከዛ ያ ባህር ዳር ላይ በቃ የሚያስጠላ ሁኔታ ውስጥ ነበር የገባሁት። ከዛ አስበው፣ ስራ የለም፣ እጅ ላይ ያለ ገንዘብ አለ፣ እዛ ላይ እየጠበቀ ነገር ደግሞ በጣም የሚያስጠላ ነገር ነው። ሰው ጭንቅላቴም ራሴን የያዘውም ነበር። ሪሌሽንሽፑ ለምን ረበሸ? እንደው እሱ ይቅር ፖይዝን ነበር። በቃ ዝም ብሎ መርዝ ነበር ለኔ። አንዳንዴ ዝም ብሎ የሆነ ቁስል ትቆስልና ስታከው ደስ እያለ ችለው ትኖራለህ። እንደዚህ አይነት ሪሌሽንሽፕ ነበር እና እንደዛ ነበረ። ከዛ ልብስ ቤቱንም እዛ ሆኜ ዝም ብዬ በደም ነፍስ ነበር ብያለሁ። በቃ በደም ነፍስ የሆነ አካል ዝም ብሎ እንዲያርግ ይልሃል። የመጨ ተስፋ ቆርጠ ማለት ነው። እዛ እንደዛ እያደረኩ ካሰርኩኝ፣ እሱም አልተሳካም። ከዛ ወደ አዲስ አበባ ገባ። አዲስ አበባ ስትመጣ ማን ጋር ነበር የመጣኸው? እኔ እንደሆነ የመጣሁት። ምንም የምታውቀውም ሰው የለም፣ ምንም ነገር የለም። ዝም ብለህ ተነስተህ መጣ? ዝም ብዬ ነው የመጣሁት። አሁን ማን ጋር ነው ያለኸው? ጓደኞቼ ጋር ነኝ። ምን እየሰራህ? አሁን ምንም አልሰራም ማለት መጣሁኝ። አዲስ አበባ እንደመጣሁ እንዳልኩ ነው። አዲስ አበባ ላይ ብዙ ቦታዎች ላይ ፕሮጀክት ሰርተናል። ተማሪ እያለ ብዙ ቦታዎችን አውቃቸዋለሁ። በቃ ፕሮጀክት ይሄ ኤንዲፒ የሚባል አለ። ብዙ ነገር ሰርተናል አዲስ አበባ ላይ፣ ወደ ቸርቸር፣ መገናኛ፣ ሾላ፣ ብዙ ቦታዎችን ኢቭን ሁሉ ከዚህ አልፈን ሰንዳፋ
ማስተር ፕላን ሰርተናል። ሰው አውቀዋለሁ በደንብ። መጣሁኝ 2 ሳምንት እንዲህ በእግሬ ዞርኳት አዲስ አበባን ስራ ፍለጋ። እንዴት ግድግዳ ላይ የተለጠፈ ወረቀት ታነባለህ፣ በየቦታው እየሄድክ ምናምን ይሄ ኮንሰልታንቶች ጋር ታናገራለህ። 2 ሳምንት እንደዛ ዞርኳት ከተማዋን ዝም ብዬ በእግሬ ስዞር እውላለሁ። ማታ ገብቼ ጓደኛዬ በጣም ምርጥ ጓደኛዬ ያለ እዚህ ላይት ቦክስ ያለው እሱ ጋር ነው መጥቼ ያረፍኩት። ከዛ እያልኩኝ በሳምንቱ ምናምን ብሩ አለቀ። እንዳልኩ ነው 650 ብር ቀረኝ አዲስ አበባ መጥቼ እየዞርኩኝ። ከዛ ኮሪያዋ ጋር ደወልኩላትና ሄድኩኝ። አለች እዚህ ኢትዮ ቻይና ዩኒቨርሲቲ። ስሄድ ተቀበለችኝ። በቃ አንቺ ጋር ለስራ ምናምን ስላት ይሻለችኝ። ገባሁ። ከዛ ተማሪዎችን ማስተማር ጀመርኩ። ኮሪያኛ አግዛታለሁ በማስተማር በምናምን። አሁን ኮሪያኛ ትችላለህ? አዎ መጽሐፍ ማንበብ በደንብ እችላለሁ። መናገርስ? አሁን ላይ እንጃ ያን ያህል ማስተላለፍ የፈለኩ የተወሰነ አስተላልፋለሁ። ኦኬ። ከዛ ማስተማር ጀመርኩኝ እሷን እያገዝኩ ምናምን። ከዛ እንዳልኩ ነው ቤተሰብ ደውዬ አላውቅም። ማዘርም በጣም ተጨንቃ ነበር። እዚህ እንደመጣው ስልኬን ከፈትኩት። እዛ እንዲህ እያወራን ይሆን ታይም ላይ እንደው ብርሃን እንደው 600 ብር ካለ ምናምን አለች። ማን? ማዘር? ስቲል ነው እንደሌለኝ ነግራቸው አላውቅም። ከዛ እሺ ብዬ ያችን 600 እዛ በእግሬ መመላለስ ጀመርኩኝ ኢትዮ ቻይና ምናምን 2 ሳምንት። እና የሆነ ቤት ጓደኞቼ ጋር ነው የምኖረው ብያለሁና አላዋጣም የሆነ ነገር። አብረህ ስትኖር? እና እኔ አላዋጣም፣ ጭንቅ ይለኛል በቃ። ከዛ ማታ ማታ ራስ ሲባል ኧረ ምናምን ስል ጓደኛዬ በጣም ምስኪን ነው አልተመቸው ሆኖ አይደል እያለ ኬክ ይዞ ይመጣል ምናምን። እኔ ውስጥ ላይ ያለ በቃ እንደዛ እያልኩኝ ከዛ በጣም እሷ ጋር እየሰራሁኝ የሆነ ደሞዙ 3000 ምናምን ምንም አይሆንም። 3000 ብር ነበር ኮሪያዊቷ የምትከፍልህ? አዎ እሷም ያው ትክክል። ምን ሰጠህ? ትርጉም በቃ ተማሪዎችን አስተምረህ በወር? አዎ ያው እነሱ ያው በጣም የዋህና ምስኪን ናት። በዚህ አጋጣሚ በጣም ክፉ ቀን ይዛኝ ወጣለች የጦርነቱ እንዳልኩና አሁንም ቢሆን እሷ ያገዘችኝ የመሰላት ያው የኢትዮጵያ ኑሮ አታውቀው ምናምን እዚያ አልሆነም። እዛ እንደገጣሚ ትምህርት ቤት የሚሳል አገኘሁኝ በጊዜው። ስዕል ትሰራለህ? አዎ። ሶሻል ሚዲያ የጀመርኩት አሁን ነው የቲክቶኩን ከመስከረም በኋላ ጀመርኩኝ። የሚገርምህ የሱ ታሪክ እንደውም ልንገርህና ጀምር የቲክቶኩን ወዳው ነው ቶሎ ቫይራል የወጣው። ኦኬ። ምን አይነት ኮንተንት? ስዕል። ኦኬ። ከዛ በከፈትኩኝ በሶስተኛው ቀን ምን ብዬ ፖስትኩ መሰለህ? እንደዚህ ተመርቄያለሁ። ቪዲዮውን ነው የግራጁዌሽን ቪዲዮ ፖስት አደረኩትና እንደዚህ ተመርቄያለሁ፣ ግን ስላልሰራሁበት ስዕል እንዲሰራ ፎሎ አድርጉኝ ምናምን። እኔ ስለ ፕላትፎርሙ አላውቅም። እንደዛ ብዬ ፖስትኩኝና በሁለት ቀን 60 ምናምን ሽታይ። እዛ በጣም ኮሜንት ይጻፋልና ከዛ ኮሜንት መሃል አንዷ ስብር አድርገኝ አቆምኩት። ምንድነው የጻፈችው? 5 ዓመት አብራኝ የተማረች ልጅ ናት። የክላሱን ተማሪ እኔ ነኝ ይዤ ወጣሁት። ታይዟችሁ ምናምን ያልኩ እና ያችን በተለይ እንደ እህቴ ምናምን ያለች ናት። ዘመናዊ ልመና መሆኑ ነው ብላ ጻፈችልኝና አብራኝ የተማረች ልጅ ነች። አብራኝ የተማረችው። ከዛ እንደለካ ተሳስቻለሁ እንደዚህ ማለት የለብኝ ብዬ በቃ እንደዛ መፖሰት አቆምኩ። ገና ጥቅምት ላይ ነው ምናምን እንደከፈትኩ አቆምኩ። በቃ እንደዚህ አይነት ፖስት። ከዛ ስዕል ብቻ መፖሰት። ከዛ ሶሻል ሚዲያው ተቀበለኝ ቶሎ። ግን ስራ የለም። ሰዎች ያደንቁኛል፣ በውስጥ ይጽፉልኛል ምናምን። ግን ወደ ገንዘብ የሚቀየር ነገር አልተቀየረም እስካሁን ማለት ነው። በቃ አሁንም ትስላለህ? ትምህርት ቤቶች ላይ ምንድን ነው የምትስለው? ትምህርት ቤቶች ላይ ይሄ ተማሪዎች ለምሳሌ ኬጂ ከሆነ አሻንጉሊቶችን አጥሮች ላይ ምናምን። ከዛ እንደዛ እያልኩ ሳይው ምንም ተስፋ የለም። ኮሪያም ጋር መጣሁ። ትምህርት ቤትም የሆነ በጣም ከስንት ጊዜ አንድ ጊዜ ይመጣል ምናምን። ከዛ በቃ ከተማይቱን አዲስ አበባን ዞርኳት። በቃ ስራ ፍለጋ። በቃ ትፈልጋለህ አታገኝም። እንደው አብረው የተማሩ ልጆች ስራ አግኝተዋል? የለም። እነሱም ለሁሉም ለብዙዎች ደወልኩ እና ሁሉም የሚሉኝ ምንድነው ልክ ስራ አለ ምናምን ስላቸው አንተስ ይሉኛል። ኧረ እኔ አልገባሁም፣ አንተ ካልገባኝ ምን ተስፋ አለ እንዲሉኝ። በቃ እንደዛ ሲሉኝ አቆማለሁ። በቃ ሁሉንም ደወልኩኝ። ከዛ በጣም እንትን አልኩ። በቃ ስራ አጣሁ። ኢቭን እኔ የምለው ምንድነው ብዙ ጊዜ እስኪ መዝኑኝና ልውደቅ ነው የምር። በቃ
የሆነ ነገር ፈትኑኝ ከዛ ልውደቅ ራሴንም አልወቅስም ነው። ማስተናገድ ሁሉ ፈልገህ አላገኘህም? በቃ ገባሁ እንትን ሆቴሎች ምናምን። እሺ በቃ የሆነ ነገር በጣም ይጨንቃል። ችግር በጣም መጥፎ ነው በነገራችን ላይ። ከምንም በላይ ደግሞ በዚህ ዘመን ላይ ወጣቱ ነው መገኘት በጣም ከባድ ነው። አስበው ወጣቱ ነህ እንደዚህ በማዕረግ መመረቅ ተጨማሪ ትልቅ ችግር ነው በአሁኑ ዘመን። የምር ማንም አይረዳህም። ደግሞ አሁን የስራ ጠፍል ማንስ ይረዳሃል? ገብቶሃል? አሰራም ነው የሚል ሰው እና በቃ ጨርሻ ላይ አስተናጋጅነት ስሞክር የሆነ ጓደኛዬ እንደወልኩለት ካገኘህ አንተ ምናምን እንዳንተ ሙታሃል እንዴ መስተንግዶ እንደተሰራልህ አለኝ። ጓደኛዬ ነው። ችግሬን የማውቀው እኔ ነኝ። እንደዛም አልተሳካልኝም። ማስተናገድም አልተቀበሉም። ጭራሽ ለምንድን ነው? እኔ እንጃ። አንደኛ እኔ እንትን ሰውነት የሞፍራም ነው። የተቸገርካት መስላቸው እና ሰውነት የራሱ ያሳጣኛል ይመስለኛል። አንድ ትምህርት ቤት እየሳልኩኝ በጣም ያመኛል። በቃ ዘንድሮ እንደዚህ በጣም ኤክሰስ ነው የምጨነቀው። አዳር አልተኛም፣ ተኝቼም አላውቅም። ሆነን ለመናገር እግዚአብሔርን እስከ 10 ሰዓት አልተኛም። እስከ 11 ሰዓት ምናምን ጭራሽ የማነጋበት ሰዓት አለ። በነገታው እንቅልፍ የማይመጣ እና በጣም እየተጨነኩ ደም ሁሌ ጧጧት ደም ዝም ብሎ ይወጣኛል አይደል? እና የሆነ ያለ ኢንተሌክቹዋል አካዳሚ አሰንትን ባለቤቱ አለና እሱ ጋር እንዳጋጣሚ ሰርችለት ተግባባና ስራ ዞኝ በጣም አሞኝ ቀረው። 11 ቀን ታምሜ ተኝቻለሁ። ማንንም ሳልደውል በቃ እዚሁ ታሽቼ ተነሳሁኝ። እዛ ሄጄ ምን ሆነ ነው አለኝ። አሞኝ አልኩት። አየኝና ኧረ ተው ብርሃን እያሾፍክ ነው ምናምን። የታመምክ አልመሰለውም። አትመስልም በቃ። ከዛ እንደዛ ነው ሰው በቃ ድልት ብሎ ይኖርክ በቃ ተመችቶ ምናምን። ይሄን ሰውነት እኔ እንጃ ስፖርትም አልሰራም። በጣም በራሱ ነው በተፈጥሮ ነው። በቃ 8 ዓመት በፊት ነው ሰራ የነበረው። በደንብ ሰራ ነበር እና ሰውነትም ጠላት ይሆናል መሰለኝ። አንዳንዴ ጊዜ ሲከፋ ሁሉም ነገር ጠላት ይሆናል። የሆነ ግርማ ሞገስ የነበረ ነገር አዙር የራስ ጠላት ይሆንብሃል መሰለኝ። እንደው ለመቀጠር ምናምን ተሸማቃ አትቀርብ እንግዲህ። በጣም እሱም ከባድ ነው። አሁን ራይት ነው ምን እየሰራህ ነው ያለው? አሁን ላይም እየፈለግኩ ነው። ስራ እየፈለግክ ነው? አሁን እስቲል አሁን ከ4 ዓመት በኋላ እየፈለግኩ ነው። በቃ አሁን ከዛ ምን አደረግኩኝ? እንትን ጀመርኩ። ይሄ ዩቲዩብ መጀመር አሰብኩኝና ምክንያቱም እስኪል አለኝ። ኢንጂነሪንግ ነው፣ ሶፍትዌሮችን በደንብ እችላለሁ። ይሄ አሁን ኢንጂነሮች የሚጠቀሙባቸው ሶፍትዌሮች በተለይ ሲቪሎች ምናምን እና አውቶካድ እና ጄኤስ ስኬችአፕ ምናምን ባለው 3D 2D ሶፍትዌሮች አሉ። ግራፊክስ ዲዛይን እችላለሁ፣ ፎቶሾፕ፣ ኢሉስትሬተር ምናምን እና እነሱን የሆነ ዩቲዩብ ላይ ልሰራ ፈለግኩና ያ ምን ያስፈልገዋል? ካሜራ ያስፈልገዋል፣ ማይክ ያስፈልገዋል፣ ላፕቶፕ ያስፈልገዋል። ከዛ ውስጥ ስብርብር ይላል ደግሞ እንደዚህ አይነት ነገር። በጣም የሚጎዳኝን ነገር ምንድነው? በቃ ብዙ ነገር መስራት እየቻልኩ አክሰሱን ስታጣው እድሉን ስታጣው በጣም ያናዳል። ከዛ ዩቲዩብ ከዛ ምን አደረኩኝ? ዩቲዩብ ከፈትኩና በጣም ሲጨንቀኝ በስልኬ ሪከርድ እያደረኩኝ የሆነ ፎቶ ኦቨር ላይ እያደረኩ ምናምን አይመጣውም እሱ ራሱ የሆነ 2 ቪዲዮ ሰራው ምናምን አስጠላኝ። ከዛ ሊንክድን እና እንትን ጀመርኩ ደግሞ አፕወርክ የሚባል አሪፍ ነው ተብሎ ያም አይሆንም። በቃ እዚህም የመጨረሻ ተስፋ ቆረጥኩ። እውነት ዘንድሮ ሰኔ አካባቢ እንዴት ሆነ መሰለህ? አንደኛ እዛ መጥቻ ያጠፋሁት ብር አለ ብያለሁ። ባህር ዳር ላይ የጨረስኩ ብር አለ ምናምን፣ የሰው ብር ነው። እነዚያ ይደውላሉ። ምን አደራ አስቀምጠው ነው? አዎ ትክክል ናቸው በእርግጥ። እኔ ደግሞ አልከፍል ከየት ይመጣል የራሴ እዚህ። ከዛ በዛ ውጥረት ውስጥ ሆኜ እነሱ ይደውላሉ። እንደገና ስልካቸውን ብሎ በጣም የቅርብ ወዳጆች ናቸው። ስልካቸውን ብሎ ካረጋለሁ እዛ። ይህን ሁሉም ማድረግ ቤተሰብ እንዳይሰማ ነው። ማዘር እናቴ ይህን እንድሰማ አልፈልግም። ሀሳቤ ምንድነው? ቶሎ ከፍዬ ነበር የኔ ሀሳብ። ከጊዜ በኋላ ሰማች። እዛ የሆነ የሰማች አይነት ፊል ሳደርገው የሷንም ስልክ ብሎክ አደረኩኝ። ምክንያቱም መቀበል አልፈለኩም። እዛ በሌላ ስልክ ደውላ ገንዘቡ እንደሆነ ሰምቻለሁ፣ ችግር የለውም ቀስ እያልክ ትከፍለዋለህ ምናምን አለች።
ማዘር ከዛ በጣም ያስጨንቀኛል እሱ ስራ ማጣቱ አለ እዛ ላይ ሰው ጋር ተደግፈን ያለው ምናምን በዛ የመጨረሻ ምንድነው መች የዛሬ ወር ምናምን ማዘር ያለችው የቀበሌ ቤት ላይ ነው እና በለማል ሊፈርስ ነው ቤት ሊከራይ ነው አንተን ያለው አስብበት አለች ከዛ ችግር የለውም ነው ያልኳት እንዳታስቢ ከዛ በጣም የሚጎዳህ ነገር ምንድነው እህት አለችኝ ይደውሉና ትንሽ አውርተው ለቅሶ ይጀምራሉ አንተ እንዲሁነ ምናምን ስንት ነገር በቃ ለቅሶ ሲጀምሩን ያጽናናቸዋል ታውቃለህ አረ እኔ እኮ እንደዚህ ነኝ ምናምን ስራ እየሰራሁ ነው ኢቭን አሁን ስራ ተቀጥሬያለሁ እኮ 15,000 ብር ምናምን እላቸዋለሁ ከዛ እነሱን አጽናንቼ ዘጋና አንድ በጣም ምርጥ ጓደኛ አለ እግዚአብሔር ሲወድ ጓደኛ ይሰጣል ያብስራ ይባላል እሱ ጋር ደውልና ደግሞ እሱ ጋር ሆኜ ነው ይጽናናሉ በጣም ወደ ጓደኛዬ ነው ከዛ እንደዛ ስትለኝ በቃ ተስፋ ቆረጥኩኝ ምር በቃ እንዴ ምንም ነገር ሲደራረብ የሆነ እጅ ትሰጣለህ ከዛ ነው እንደገና የሆነ ራስን ማጥፋትም ትፈልጋለህ ምናምን በቃ እንደዚህ አይነት ሐሳብ ጭንቅላቴ ላይ መመላለስ ነው የጀመረው ነቱም ሁሉ ነገር ማለት ነውና እኛ ሀገር በጣም ለረጅም ዓመት መከራ እያየ ትምህርት ላይ ነበር ተስፋችን ነበር እና ገብቷል በቃ እዛ እንደገና ተነሳሁኝ ስውሯ ማርያም የሆነ ሰው ጠራኝ ጥሩ ስራ የሰራሁልን ነው በጊዜው ሊከሰኝ የጠራኝ ለምን እዛ ያለው ቦታ ምናምን እንደ ሰው ሲጨናነቁ ሳይ አግዛቸው ነበር መሬት ላይ ነው የምሰራው መሬት መከራ ነው ብያለሁ ለባለቤቱም መከራ ነው የሚያገ እዳህን ነው የምትቀበለው መሬት ላይ እና እንደ ሲጨናነቁ አግዝ ነበር እዛ ያገዝኩ ሰውዬ ነው ጠላት ሆኖ መጣ የሆነ ነገር ሄላ አደረገበት የኔ ከሳሽ ሆኖ መጥቶ ስውራ ማርያም እንግዲህ በዛ ስሜት ነው ማዘሬ እንደዛ ብላለች እዚህ ጋር ስራ በቃ ሁሉ ነገር ተስፋ ቆርጬበት ጭራሽ ባስ ብሎ እሱ ከዛ መጥሪያ ያለ እንደዚህ ይሄዳል የሆነ ሰው ተበደልኩ ብሎ ሲያስብ እዛ ይሄድና አላስረግም ምናምን የሚል ምንም አላልኩት መሽነው አልኩት ቀኑን ነገረኝ እሺ ብዬ ሄድኩኝ እዛ አገኘሁት እንደዚህ ነው በድለኛል አለ እሺ እስኪ እንማል መጽሐፍ ቅዱስ ላይ ማለት ተናገር እዛ ቄሶቹ አሉ ሰውየው ብር ባክኖበታል ወደ ሲል ምናምን አይ ልክ ነው አንተ አልበደልከውም አሉኝ እሺ እሱም አይኔ መስሎኝ ነበር አልበደልከኝም ማለት እሺ ግን እሱም ስለከሰረ አንተም ስለከሰርክ ወደ 160,000 ብር አግዘው አሉኝ ቄሶቹ ማለት ነው ምንም አላልኳቸውም የሆነ በጣም ተስፋ ቆርጫለሁ ነበር እሺ አልኳቸው ምንም አትልም ከዛ ዛሁኝ ግን አለቀስኩ ታውቃለህ የሆነ በቃ ዝም ብሎ በቃ ታለቅሳለህ የሆነ በቃ ተስፋ ቆርጥ መከራከርም አልፈለኩም ይሁን ያልኩት በቃ ከዛ ነው እንደገና ዛሁኝ በቃ አለቀስኩ እዛ ቤተክርስቲያኑ ላይ ከዛ ጭራሽ የትራንስፖርት የለኝም ስጠኝ አለኝ እግዚአብሔር ያስኳት 5,000 እና 3,000 አስተላለፍኩላት ይል በቃ እጅ ሰጥቻለሁ አልኩ በቃ የመጨረሻ እዛ ተመለስኩኝ በቃ ያኔ የሆነ ቪዲዮ ፖስት አላደረኩም ስራ ፈልጉልኝ ምናምን ብዬ ጓደኛዬ ነው አብሮኝ የሚኖረው ሁኔታ ያኔ ያልና አልነግረውም ጭራሽ አያውቅም ምንም አያውቅም ግን ሁኔታ ያኔ ያለ አጋር አልተኛ ምናምን እና እሱ ነው እስኪ እንደዚህ ፖስት ምናምን አለኝ እዛ ፖስትኩኝ ፖስትቼ ወዳው ተስፋ የሰጠኝ ምንድነው ቤንጅ የሚባል ቲክቶከር አለ ቻሌንጅ አዘጋጅቶ ወደ ሐዋሳ እሱ ጋር እንዳጋጣሚ ቻሌንጁን አሸንፌ ሄደን እዛ ቆንጆ አልጋ ይዟል የሚገርም አልጋ ቤት ነግሬዋለሁ ለስም እና የሚገርም አልጋ ቤት ይዞ ገብተን አንድ አልጋ ይዞልኝ ገባሁኝ እኔ ያችንን ማስባት ምን አለች ወደ ብርብታ መዝናናቱ ጭንቅላቴ ላይ ይመጣል በቃ እንደዛ
ከዛ ዝም አልኩኝ። 3 ቀን የቆየ ነው። 3 ቀን በሙሉ ዝም ምንም ላወራም አልችልም። ነግሬሃለሁ ማለት ልጆቹ እዛ ኧረ እንደው የት ሀገር ልጅ ነው ይሉኛል። ወሎ የመጀመሪያው አይናፋር ይሉኛል። ነግሬሃለሁ በቃ የሆነ በጣም በልጅነት የምታወቀው በሳቅ ነው። በምንም ነገር እስቃለሁ። በጣም ጨዋታ እችላለሁ ምናምን። በቃ ከግራጁዌሽን በኋላ ግን ያን ሁሉ ነገር ረስቼዋለሁ። የሆነ መሳቅ መጫወት ትፈልጋለህ። ቀልድ አታውቅም። ቀልድ በጣም ነው እጅ የሚለው የሆነ በዛም ሲስቁ እንዴት መሳቅ እንዳለ ጥርስህን መክፈት በጣም ያስጠላል፣ ይከብዳል። በቃ በዛ ሙድ አሳለፍን። ባደርንበት ቀን ራሴን አየሁት። በቃ ተስፋ ማድረግ አለ አይደል? ከዛ ነው አንተን ያገኘው። አወራኝ። እዛ ትንሽ ተስፋ ደግሞ እንደዛ ነው የነበረው። ህይወት በጣም በጣም ከባድ ነው። anyway አሁን ደግሞ ዝም ብለህ ተመልከት። ዓለም በዚህ ልክ በአርቲፊሻል ኢንተለጀንስ ከዛሬ 5 እና 10 ዓመት በኋላ ገንዘብ የማያስፈልግበት ኢኮኖሚው ፍጹም አንቲንከብል የሚሆንበት ደረጃ ላይ የሚደርስበት የአገር ፖለቲከኞች ፖለቲካ የአገር ሁኔታ አጠቃላይ በጣም አስጊ ሁኔታ ላይ ነው ያለው በአርቲፊሻል ኢንተለጀንስ ምክንያት ማለት ነው። ኢኮኖሚውን ብትል ጦርነቱን ብትል ሁሉም ነገር ማለት ነው። እና እኛ ሀገር ደግሞ በጣም ለረጅም ዓመት ትምህርት ላይ ነበረ ተስፋችን የነበረው እና ትምህርቱ ራሱ አሁን ወዴት እየሄደ ነው? ማን ነው እየተቀጠረ ያለው? ማን ነው ስራ እየሰራ ያለው? እንዴት ነው ተማሪዎች አሁን ከዚህ በኋላ ተምረው የሚመጡ ተማሪዎች ምንድን ነው ተስፋቸው? እንደው እንደ ሀገር እንድትነግረኝም አይደለም ግን ፐርሰናሊ በጣም ከሚያሳስበኝ ነገር አንዱ ይሄ ነው። በጣም አስቸጋሪ ነው አሁን ያለበት ሁኔታ። እኛ ደግሞ እዚህ በጣም ወደኋላ ተጎትተን ጦርነቱ ይስበናል፣ ዘረኝነቱ ይስበናል። ትምህርቱም የተማርነውም ትምህርት አሁን ከዘመናዊው ትምህርት ጋር ከዘመናዊው ዓለም ጋር ምን ያህል ተመራማጅም እንደሆነ ያን ያህል ኮንፊደንስ የለንም። እና እንግዲህ ፐርሰናሊ እኔም እንደ ዶቃቲም እንግዲህ ምንችለው ያክል በዚህ በሚዲያ ላይ ወደ ሰዎች እንዲደርስ እናደርጋለን። የምንችለው ይሄ ስለሆነ ማለት ነው። እኛ ምንም አማራጭ የለህም። እንደ አንድ ሰው ተስፋ አለመቁረጥ ብቻ ነው። ተስፋ አለመቁረጥ፣ ወደፊት ማየት፣ ነገን ለማለም መሞከር ነው። መጨረሻ ላይ ስንዘጋው ምንለው ነገር ሊኖር ይችላል። ያው አንተን በተመለከተ ከልጅነትህ ጀምሮ እነዛን ሁላ መከራዎች ለትምህርት ብለህ አሳልፈ እነዛን ዋጋዎች ከፍለ በማዕረግ ተመረቀ ከዛ በኋላ በተፈጠሩ ነገሮች እስከ ዛሬ ድረስ 4 ዓመት ስራ መፈለግ እንግዲህ ከባድ ነው። አሁን ዝም ብለህ አይ አንተ በተመረኩበት ብቻ ነው እያልከ ነው ብዬ እንዳልልህ ከመስተንግዶ ጀምሮ ከልብስ ሽያጭ ጀምሮ እዛ አገርህም ገብተህ ሊስትሮ እስከ መስራት ምናምን ብዙ ነገሮችን አሳልፈሃልና እንደ ሀገርም ክስረት ነው። ይሄን ሁሉ ዕውቀትና ገንዘብ የፈሰሰበትን የሰው ጭንቅላት መጠቀም አለመቻል በጣም ትልቅ ክስረት ነው የሚሆነው እና ምንችለውን እናደርጋለን በእኛ በኩል። እንደው ተማሪዎች እንዴት እንዲያስቡ ትፈልጋለህ? አሁን እየተማሩ ሃይ ስኩል ላይ ያሉ ተማሪዎች ሲመጡ እንዴት ታክል ቢያረጉ ጥሩ ነው ብለህ ታስባለህ? እኔም ትልቁ ከባድ ነገርም ለኔ እሱ ነበር። ይመክሩኛል፣ ሰፈር ላይ ይመጣሉ፣ ህፃናት ነበሩ እኛ ጋር እንደው እና ስለ ትምህርት እስኪ ብሬ መከራ ምናምን ይሉኛል። ያው እንደነገርኩህ ነው ሶሻል ኢንተራክሽን አሪፍ ነበር። በቃ ሰው በጣም ተግባቢ ነበርኩ ብያለሁ። እና ተማሩ ስትል ችግር ነው አንተ ምን አመጣህ ይላል። አይ እንደው ሌላ አማራጭ እዩ ስትል አንተ ስላልተሳካልህ ሊሉ ነው ይሉኛል። ተረድተኛ መምከር በጣም ከባድ ነው። ግን ምን ቢሆን ጥሩ ነው? እስኪል አሁን ከቻሉ በቃ 10ኛ ክፍል ከጨረስ ከዛ በኋላ አስፈላጊ ነው ብዬ አላስብም። የ3 ወር ያላስቆጠረ እስኪል በጣም በቂ ነው። አለሁ ላይ በጣም ብዙ ስኪሎች የማያቸው እኮ አሉ። አቅም አጥቼ ነው እንጂ
በጣም እከታተላለሁ። የሚገርምህ አሁን ቲክቶክ ከጀመርኩ በኋላ ሶሻል ሚዲያዎችን እከታተላለሁ። ቪዲዮ ኤዲቲንግ ይባላል፣ ግራፊክስ ዲዛይን ይባላል። በነፃ ይሉህና 3 ቀን ትሬዲንግ ሰጥተው ዋናውን ለማግኘት ክፈል ይሉሃል። ስታክ ታደርጋለህ እዛ ላይ። የዚህ ስኪል ላይ ቢያተኩሩ አሪፍ ነው። ስኪል አሁን ላይ ዘመኑን የተከተላሉ ብዙ ስኪሎችን አርቲፊሻል ከትምህርቱ ባሻገር ያነበብካቸው መጽሐፎች አግዘውሃል? ተስፋ እንዳቆርጥ ያግዙሃል። ለምሳሌ ሃይማኖታዊ መጽሐፍቶች አሉ፣ ታሪኮችን። አሁን ሃይማኖታዊ መጽሐፍ የነ ነብዩ ሙሴን የነ ኢዮብን ታሪክ ስታይ የነ ዮሴፍን አንዳንዴ መልሶ ደግሞ እኔ እያልኩ ነው ችግር በጣም መጥፎነቱ ምንድነው? እንድትጠራጠር ነው የሚያደርግ። ለምሳሌ የነብዩ ሙሴን ታሪክ ስታነበው 40 ዓመት ታግሷል ይላል አይደል? ስንት ዓመት ኑሮ ነው 40 ዓመት የታገሰው? 40 ዓመት ለመኖር 40 ዓመት መታገስ እኔ አሁን አለቀ እኮ ጌታ ሆይ አንተ። እሺ እና እንደዛ እንትን ትላለህ። ግን አሉ ሳይኮሎጂ መጽሐፍቶች አሉ። እኔ እንዳልኩ ነው ኦርቶዶክስ ነኝ። ሁሉን ነገር ከውጭ ሆኜ ነው የማየው። መጽሐፍ ሳነብም እንደዛ ነው። መጽሐፍ ማንበብ በጣም ጥቅም አለው እውነት ለመናገር እንጂ እኮ ተስፋ ትቆርጣለህ። የመጀመሪያ እኔ 2015 ሪሌሽንሺፕ ስገባ የነበረው ቻሌንጅ ተስፋ ያስቆርጠኛል፣ ሱሰኛ ያደርገኛል ምናምን። ኢንቫይሮንመንቱ ይጋብዛል። የኛ አካባቢ መሀል ከተማ ነው። ከተማው ሲመሰረት የነበረበት ነው እና ዙሪያውን እንደዚህ መጠጥ ቤት ነው። ስሰራም የነበረው ሲጋራ መሸጥ ነው። ኢንቫይሮንመንቱ በራሱ እንድትወድቅ ያደርጋል። ተረተኛ ከዛ የመጨረሻ ተስፋ ቆርጠህ ቁማር ቤት ስትውልም ምናምን ከዛ በላይ መውደቅ የለም። ግን የምታነባቸው መጽሐፍቶች ያግዙሃል። ለዛ ነው መጽሐፍ ለዛ ነው ያገዘኝ። ከዛ ውጭ በስተመጨረሻ እንግዲህ ይህንን ፕሮግራማችንን አይተው ድንገት አንተን ማገዝ የሚፈልግ ሰው ቢኖር በምን መስራት ትችላለህ? እንዳልከኝ ለምሳሌ በአርባን ሪጂናል ፕላኒንግ ላይ እዛ ላይ ጥሩ የዳበረ ሙያ አለ። እሱን መስራት ትችላለህ። ሰዎችም ሊያዩት ይችላሉ። ሌላ እሱ ደግሞ እስኪገኝ ድረስ ብለው ቢሉ ምን ላይ መሳተፍ ትችላለህ? እኔ አሁን ላይ አንደኛ እሱም ቢሆን ጥሩ ነው። ካልሆነም ሶፍትዌሮች ማስተማር እችላለሁ። በግልም ኢንጂነሪንግ ሶፍትዌሮች ብዙ ቦታ ላይ ስለሚያስፈልጉ ተማሪ እያለሁ እድሉ ስለነበረ የኢንጂነሪንግ ሶፍትዌሮች እነሱ ማስተማር እችላለሁ። ግራፊክ ዲዛይንን ብታገዝ የተወሰነ ስላረሳሁትም እሱ መስራት እችላለሁ። ብቻ እኔ በማንኛውም ዘርፍ እርግጠኛ ነኝ መስራት እችላለሁ። ማንኛውም ነገር ኮምፒውተር ነክ ነገሮች ላይ እሰራለሁ በደንብ። መልካም። በስተመጨረሻ የምትለው ነገር ካለ ትልስጥ። ምን አይነት እንጃ ብቻ እኔ ምንድነው የምለው መስራት እችላለሁ ምንም ነገር። እና አንዳንዴ እኔ ሶሻል ሚዲያ ላይ በጣም የሚተላለፉ ነገሮች አሉ። ከዜሮ ተነስቼ እኔ ልል የምፈልገው ከላይፍ እና ከህይወት ቻሌንጅ ካደረኳቸው ነገሮች ሰው ካልተደገፈ የትም እንደማይደርስ እያየሁ ነው። አሉ ሞቲቬት የሚናገሩ ልጆች ከሌ ባለልህምና ልክ እሰማቸዋለሁ ታሪካቸውና አብዛኛዎቹ የሚሉት ምንድነው የሆነ ጎዳና ወጥቼ ይበዛል። ብዙ ጊዜ አይተህ ከሆነ ሞቲቬሽን ላይ ከሊስትሮ ተነስቼ ምን ይበዛል ኢትዮጵያ ላይ ሞቲቬት ሲያደርጉና አብዛኛዎቹ ጎዳና የወጡ ሰዎች የሮያል ፋሚሊ ልጆች ናቸው። ላይፍን ኤክስፒሪየንስ ለማድረግ የወጡ ናቸው እንጂ የተገደዱ አይደሉም። እኔ ከተረዳሁትና ሰው ከጎን ሊኖር ይገባል። ምክንያቱም መስራት የምችለው ስትታገዝ ነው። ለምሳሌ እኔ ዩቲዩብ የመስራት ፍላጎት ነበረኝ በደንብ ስኪሎችን የማስተማር። ኮምፒውተሩን ካላገኘሁት ምን አደርገዋለሁ? እና ኤኒዌይስ ብቻ ቢያግዙኝ ደስ ይለኛል። በቃ ያግዙኝ፣ መስራት እችላለሁ ምንም ነገር። ቴንኪው፣ እናመሰግናለን። እንግዲህ እንግዳችን ስለነበርክ በጣም አድርጌ ያመሰግናለሁ።
አድማጭ ተመልካቾቻችን ከኢንጂነር ብርሃን ጋር ያደረግነው ቆይታ ይሄንን ይመስል ነበረ። ትምህርትን ስንማር ምንን አስበን ነው የምንማረው? ከትምህርት ምን አይነት ውጤት ነው የምንጠብቀው? መንገዳችንንስ ላይ ምን አይነት ነገር ነው የሚገጥመን? እንደ ሀገርስ በየዩኒቨርሲቲው የተማሩ ልጆች የት ናቸው ያሉት? ብክነቱ 17 ዓመት 18 20 ዓመት ብዙ የተማረ ዜጋ መግቢያ አጥቶ ነው ያለው። እናውቃለን። ከሀገሪቱ አቅም አንጻር መቀበል የሚችለው የሆነ ያክል ሊሆን ይችላል። የምርም ትምህርትን ስንጀምረው በምን አይነት ሞቲቭ በምን አይነት ተስፋ ነበረ ጀምረ ነው? ከዛ በኋላ ከዩኒቨርሲቲ ከምርቃት በኋላ የምንደርስበት ቦታ ምን ይመስላል? ይህንን ሁልጊዜ ህይወት በትምህርት ብቻ ነው የማሸንፈው ብሎ የሚሄደው ጉዞ በተወሰነ መልኩ ቻሌንጅ የተደረገ ይመስላል እና ተማሪዎችም ካላችሁ ግራ ቀኙን በማየት ራስን በመቻል እነዚህን ነገሮች ኮንሲደር እንድታደርጉ እንፈልጋለን። እንግዳችን ስለነበር ከልብ እናመሰግናለን። ብርሃንን ማገዝ መርዳት የምትፈልጉ ሰዎች ካላችሁ ከታች የምናስቀምጠው አድራሻዎች ይኖራሉ። በዛ መሰረት ኮንታክት ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ከታች እንጠብቃለን። ሰላም።